የሚገርም የክርስቲያኖች አሁን ለምሳሌ አበው አይደር ምንድን ያለው ኢሳ ተኝቷል ለማለት እሷን እንትን ለማለት ብሎ ኤግዛክትሊ ለማለት ፈልጎ አላህ አይንቀላፋም አይተኛም ሰማይን በእጁ ይዞ ቆሟል ብሎ ሌላ ኢደር ውስጥ ገባየ ሌላ ስታቱስ ገባ እንዲህ እኮ ነው የሚገቡልህ አንተም ደግሞ የነሱን ደግሞ ልክ አይደለም በዚህ ጋር ሌላ ኢደር ውስጥ የምገባው ትመቻችኋለህ ማለት ነው ስማርት ከሆን ግን ኢሳ አንቀላፋ ምናምን ካለ በኋላ አይ ኢሳ እኮ ፍጹም ነው እሺ ቴንኪው ግን ያንተ አምላክ ግን የኛ ኢሳ ሰው ስለሆነ አንቀላፋ ትሏለህ ያንተ አምላክ ግን ሰው አይደለም ካልክ ማንቀላፋው እኮ የሰው ልጅ ባህሪ ነው እንዴት ነው ቀድሞ ራሱ አያውቅም እንደ ሰማይ እንደዚህ በእጁ ይዞ ከሚቀመጥ መጀመሪያውን እንዲያወርቅ ማድረግ አይችልም እንደ ወደሚለው ትሄዳለህ ልክ ነው ገብቶሃል አንተ ምን እዚህ ጋር አንተ ክርስቲያን ምን ትሆና አንቀላፋም ስላለ ትናደድና ኢሳ እኮ እንደዚህ ነው አንድም ሶስትም ነው ይላል አንድም እንደዚህ ነው ይላል ሌላ እንትን ውስጥ ትገባለህ ደካማ ጎን አውቆስ ነካና እዚች ጋር ደግሞ ያንተ ደካማ ጎን የሚጨምር ነገር ደግሞ እዚህ ጋር መጣልህ ከዛ አንተ የት ነው ያለው አሁን የሆነ ሰው እያለ በጣም የሚገርም ተመችቶኝ ነበር ዩቲዩብ ላይ በተደጋጋሚ ሳዳም ነበር አንድ ከመጽሐፍ ቅዱስ አምላክ ኮርጇል ወይስ አልኮረጀም በሚል ማለት ነው ከሳዲቅ ጋር ተነጋግሮ ነበር በእንትን በኮምፒውተር በእንደው በፌስቡክ ነው በሆነ ነገር እና የሚገርም ሳዲቅ ሲያወራ አውቶ ኮንቪንስ የሚባል ነገሮችን በደንብ አድርጎ ነው የሚያውቀው አማርኛ እንትን ቃላት አጠቃቀሙ በጣም ስማርት ነው በጣም ፍሉዌንት ነው ገብቷል እና ሲያወራው የሚገርም ሳዲቅ የሚያወራውን አንተ ከእስልምና ሙስሊም ስትሆን ላኢላሃ ኢላላህ እያለቀስክ ነው የምትሰማው ግን መሀል ሆነ ብትሰማው እንዳለ የሚያወራው ውሸት መሆኑን ትረዳለህ እንዳለ የሚያወራው ማለት ነው እርስ በርሱ ይጋጫል አንተ እርስ በርሱ የሚጋጩ ነገር እንዳትረዳ ምን ያደርጋል እዛች ጋር የሆነ የቤት ስራ ሰጥቷል እሷ ላይ ፎከስ ታደርግና አንተ ደግሞ እሷን ለማዳት ጥረት ታደርጋለህ እሺ እንዲያውም እሺ ብለህ አንተን የሚልህን ነገር እሺ ብለህ እሺ በቃ እኛ ጋር እንደዚህ ነው ለምሳሌ ኢሳ ሰው ነው እንዴት አንቀላፋል እሺ በቃ ሰው ነው አንቀላፋ አምነህለት ወደዚህ ደግሞ ጠይቃለህ እኔ ጋር ችግር አለበት አዎ እኔ ጋር ያንቀላፋል ችግር ስላለበት ነው ለዚህም ነው ያንተ የምጠይቀው ያንተን እንዲገባኝ ነው እኔ ጋር ችግር እንዳለ ገብቶኝ ነው እንደዛ ትለው አሁን ችግር ሮበ ሳይሆን እኛ ሲጀመር ሆነ በቃ እዚህ ጋር ሄደ ምንድነው ታውቃለህ እዚህ ጋር ምን መሰለህ እንዳትነግር ነገር እኮ በነገራችን ላይ እንደዚህ አይነት ነገሮች እኛን አያናድዱንም በነገራችን ላይ ለምን መሰለህ እማይባለውን አይሉም ብቻ የምትለዋን ነው እንጂ ብንቃወመው እኮ ሰው ብቻ ነው ስትለኝ ነው እንጂ የምቃወመው እኮ ነብይ ብቻ ነው ስትለኝ ነው የምቃወመው እንጂ ተብሎ የተጠራ የተጻፈ እስከሆነ ድረስ ፍጹም ሰው ስል እኮ በሰውነቱም በአምላክነቱም ብያስረዳለሁ የትኛው ምንድነው ሰውነቱ እንኳን ብትለኝ ማስረዳት እችላለሁ ተራበ ተጠማ እንደዚህ ታረዘ ስትለኝ በሰውነቱ ነው ምን ይላል መሰለህ አሁን ይኸውልህ የቱ ጋር መሰለህ የምትናደደው ለምሳሌ ኢሳ መርከብ ላይ ያለ አንቀላፋ ይልሃል አይደል ብሎ ኤግዛክትሬት ሲያደርግ ከዛ አይ አንተ ምን ትላለህ ሌላ ነገር መልስ ትመልሳለህ አዎ አንቀላፋ ብለህ ከዛ በኋላ መልሱ ማስቀመጥኩት ትላለህ ኢሳ አንቀላፋ አላንቀላፋም ሲል የሆነ ነገር ሚል ይመስልና ቆይ ኢሳ እኮ አንድም ሶስት ነው አንድም እንደዚህ ነው አምላካችን እኮ እንደዚህ ነው ምናምን ትላለህ ገብቶሃል ሌላ ቦታ ትሄዳለህ ማለት ነው አዎ አንቀላፋ ትለዋለህ አላንቀላፋም አዎ አንቀላፋ ትለዋለህ አለቀ እኮ በቃ ምክንያቱም እዚህ ጋር ምርጡ መልስ አለ ምርጡ መልስ ምን እንደምታደርገው ለመጨረሻ ነው የምታስቀምጠው ምርጡ መልስ ማለት ከባዱ መልስ ማለት ቀድመ ካወራውማ በቃ አለቀ ይዘጋጅበታል አዎ አንቀላፋ ትለዋለህ ከዛ እሱ ይቀጥላል እንዴ ትለዋለህ አለሁ ቀደም እንኳን አንቀላፋ ያልኩህ እኮ አምኛ አይደለም ኢሳ ለኛ እኮ ኢሳ ፍጹም ሰው ነው ያንቀላፋበት ማለት ሰውኛ ነው ትለዋለህ ሌላ ነገር ውስጥ ከመሄድ ማለት ነው ገብቶሃል አይደል አሁን ቀደም ደግሞ የቀደሙ ነገር አላህ አንድ ምንድነው የት ነው ያለው የሚሉ ነገሮች ስናነሳ ለሙስሊም ይመችዋል ገብቶሃል በተለያዩ መልኩ ይገጡታል አሁን እንዲያውም ርዕሱ አላህ በአንድ ሌሊት ምንድነው ቀደም ያመጣት ነገር አለች የአሜሪካና የእንትኑ ማለት ነው አላህ ሌሊት የሚለው እንደ ሰዎች ነው ወይ ወደሚለው ጥያቄ ላይ ርዕስ ማለት ይችላል አላህ ሌሊት የሚለው ለኛም ሌሊት ነው ወይ አላህ ቀን የሚለው ለኛም ቀን ነው ወይ አላህ ሌሊትና ቀን አለ ወይ just የሚሉ ነገሮችን እንደዛ ስታረግ ያኛው ደግሞ ይመልስላል ንጽጽር የዲቤት ላይ ስትሰራና ኖርማሊ እንትን ስትል ይለያያል አሁን ካንተ ጋር ማወራውና ከሌሎቹ ጋር ማወራው አንተ ታውቃለህ ከሌሎች ጋር ሳወራና ካንተ ጋር ሳወራ አንድ ነው አይደለም አይደል? አዎ
እነሱ አሁን ምንድነው ፖይንት ነው በቃ እነሱ አሁን ምንድነው ለመረዳት ሳይሆን ነጥብ አስጥለው ልምጣ የሚሉ ስለሆኑ ከነሱ ጋር በቃ እንትን ትላለህ እኮ። እኔ ደግሞ ልንገራ ንጹህ ሆኜ ስሰማ ማለት የሁለቱም እሰማለሁ የክርስቲያኖችና የሙስሊሞች ማለት ነው። ንጹህ ሆኜ ስሰማ ክርስቲያኖቹ ሆት ሲሆኑ አያለ ነው ማለት እውነት እየተናገሩ ግን ክርስቲያኖቹ ያሳምኑ ይመስላል። አንተ እንደዚህ እንዲህ ምናምን አንተ ጋር እንደዚህ ምናምን ያብዙን አሁን ለሌላ ሰው ላይክ ለሙስሊም አማኞች ምንድነው የሚመስለው? ክርስቲያኑ የተሸነፈ ነው የሚመስላቸው በቃ በትክክል ማለት ነው። እኔ እዚሁ አውቀዋለሁ እኔ ራሴ ማለት ነው። ግን ክርስቲያኖች ያወሩት ሀቅ ነው። ግን ስሜት ውስጥ በመግባት ኦር የሆነ ነገሮች እና ልክ ሙስሊም ሆነ ስታየው እንዴ አሁን ቅድም ነገር ያለ የሆነ ልጅ ጴንጤ የነበረ ልጅ ሙስሊም ሆኖ ከዛ በኋላ እፎይ ጓደኛ የነበረ ምናምን ብሎት ከዛ የሆነ ነገር ልከውለት ከዛ ከእፎይ ጋር ተገናኝተው ሲያወሩ ነበር። ማን ይባል መሰለህ መሐመድ በለኝ ምናምን ሲል የነበረ ልጅ ማለት ነው። ከዛ የሚገርም ያወሩት ነገር አሁን እንደ ሙስሊም ሆኜ ካወራ ከሰማሁት እዛች ጋር የሚታይ ነገር ምንድነው? አሁን ባጭሩ ልንገርህ እፎይ ረጋ ብሎ ሊያስረዳው ሲሞክር እንትና ማናት ማማይ በጣም ስትበሳጭ ነበር። እዚህ ጋር አሳይ ሲላት ለምንድን ነው እንደዚህ የምትለኝ? ቀደም እንደዚህ አልክም እንዴ ምናምን ትለዋለች። ይኸውልህ ቀደም እንደዚህ አልክም እንዴ ምናምን ትለዋለች። እንደ ሂስ እናወራበታለን በውስጥ ስላለ እናወራበታለን። እሱ አይደለም አሁን እኮ ሙስሊሙ ክርስቲያኑ ልክ እኮ አይደለም። አሁን የሙስሊሞችን ሲስተም እየነገርኩ እኮ ነው። ገብቶሃል? በሐቁ አይደለም ሊያሳም አንተ እንደዚህ ነህ ይሉሃል። አንተ አታውቅም። ያ ልጁ የሆነ ድምፁንም ስትሰማ የሆነ ኪድ ነገር ነው ያስታውቃል። እና ለእፎይ ምንድነው አይደለም እፎይ የራሱን መጽሐፍ እንትን እያለ እኮ የማይነካውን እንትን ሐዲስ እኮ እያነበብ ሙስሊሞች አናውቅም ብዙ ነገሮች ስለ ሐዲስ ማለት እዚህ ድረስ መጥቶ እያነበብ አንተ እኮ አታውቅም ይሏል። ከዛ ስለ ዳዊት ተናገረና ምንድነው ዳዊት በአዲሱ ምናምን እንዴ ዳዊት እኮ አዲሱ ኪዳን ላይ የለም ይሏል። አዘ ሴም ታይም ምን አለ እግዚአብሔር የሆነ ቦታ ላይ ቃሉ እንደዚህ ያደርጋል ብሎ የለም ወይ ለምንድን ነው ማይለው ምናምን አለና አመጣለት። ራሱ ምን ተናገረ? ልክ ሲያዩት እኔ እግዚአብሔር ነኝ ባላቸው ጊዜ ወደቁ ይላል። ይሄው ወደቁ እኮ በቃ አላር ሲያዩት እኔ ነኝ ባላቸው ጊዜ አይ ሲያዩት ይሏል። ሲያዩትማ አላረጋገጡም። ከዛ እሱ እኔ ነኝ ባላቸው ጊዜ ወደቁ ነው ምናምን የሚል ነገር አለ። ራሱ እየመሰከረ ነው። ገብቷል? ራሱ እየመሰከረ ማለት ልጁ እና በምንድን ነው ይሄ ሆት በመሆን አሁን የእሱን ነገር አሁን የእፎይን ነገር ማንሸፈነው መሰለህ? አሁን ያን ቀን እያየሁ እኮ ነው እያስተዋልኩ ነው። ማማ እዚህ ጋር አንተ እንደዚህ አልካል እንዴ ቅድም እንደዚህ አልከፍትም ትሏለች የሆነ ነገር አንቺ ዝም በይ ይላታል። አንቺ ዝም በይ በቃ ዝም በይ አይ የሆነ እንትን ሰው እንትን እያለ ነው እንዴ ሰው በውስጥ መስመር እያላከለ ነው እንዴ ምናምን የሆነ በጣም ኦፍ እየሆነች ነው የምታወራው። እንዴ እዚህ ጋር የሆነ ችግር አለ እንዴ እዚህ ጋር መክፈት ያልፈለገችበት እንትን ነገር የሆነ ኦፍ የሚያደርጋት ቁስል ያለ ነገር ይመስላል። ያ ስማት ጥራና ይደብራል። በሰው በሌለበት ወደ ቶፒካችን ልግባ። ነው አሁን እሷ እኮ ልክ አይደለችም እያልኩ አይደለም። እነሱ አንተን እሷ ልክ አይደለችም ይኸውልህ እኔ በጣም ነው የማደንቃት በነገራችን ላይ እሷ ልክ አይደለችም እያልኩ አይደለም። የእነሱን ሲስተም እየነገርኩ ነው። አንተን እንዴት ሆት እንደሚያደርጉ እየነገርኩ ነው። ከዛ አንተ እንዴት እንደምትሸወልላቸው በዲቤት ላይ ማለት ነው ያሉ ልጆች በሙሉ ያውቁታል። ለዛም ነው ምን መመለስ እንዳለባቸው ቤቱ ጋር ምን አይነት ነገር መናገር እንዳለባቸው ማን ለማን ምን አይነት መልስ መመለስ እንዳለባቸው አልኩ እኮ አንተን ሳወራና ሌላውን ሳወራ አይደለም። አንድ ነገር ደግሞ ጨምርልህ። አሁን ለምሳሌ አንተ ለመረዳት ነብዩ መሐመድ ልጃቸውን አገቡ የሚል ነገር ይናገራሉ ክርስቲያኖች ማለት ነው። ይሄ ደግሞ ምንድነው ችግሩ መሰለህ? ልጃቸውን አገቡ የሚል ነገር የለም። ምንድነው ልጃቸው የሚለው የሆነ የሚል ነገር አለ። ልጅ የሚመስል ነገር ምንድነው? ይሄ የእንትን ልጅ ነው የሚለው ልጃቸውን አገቡ የሚለው ልጃቸውን አይደለም። ባያ እኮ ነግሬህ ነው አላሉማ የማደጎ ልጅ ያሉ እኮ አሁን ነግሬህ ነው። ለማንም ሳይድ አድርጌ አይደለም የምናገርህ። አሁን ሐዲሱ ላይ የሚለው ምንድነው? የሚስታቸውን ልጅ ነው፣ ግን የእሳቸው ልጅ አይደለም ያገቡት። እንደዛ ነገር አለ። አሁን ክርስቲያኑ ልጃቸውን አገቡ ብሎ ሲፖስት ሲያወራ በዚህ ምክንያት በዚች ብቻ ይሄ ውሸት በመሆኑ ብቻ ከዚህ በኋላ ከዛ ጊዜ በኋላ የክርስቲያን ወሬ መስማት ያቆማሉ። እነዚህ እኮ ይኸውልህ እንደዚህ እያደረኩ ነው የሚፖስቱት። ልጃቸው የሚል ነገር አለ ይለዋል። ልጃቸው የሚል ነገር አለ። ቆይ ላስረዳ አንዴ ደግሞ አዳምጥ። አሁን ያልከው ማለት ነው የትኛውም ንጽጽር ላይ ያለ ዲቤት የሚሰራ ሰው አንዳቸውም
ልጁን አገባ ያለ የለም። የማደጎ ልጁን ወይ ደግሞ ልጅህ ነው የሚባለው። ጂስ አንተ ለምሳሌ የሆነ ህፃን ልጅ ከመንገድ ላይ አንስተህ ታሳድገው ትችላለህ። አባቱ ነህ አሳድገው። እኔ እኮ የምፈልገው መሰለህ ከሙስሊሞች ከክርስቲያኖች ኔጌቲቭ መልስ እንዲጠፋ አይደለም። ሙስሊሞች ጋር መልስ ስለሌለ አሁን ለማንም ሳይዳረጋል ስላየው 2-3 ስላየው ነው ነገር ይዛሃል ሳይሆን የሆነ የዛ ሰውዬ ወይ ያወራው ሰውዬ ስህተት ነው እንጂ እኛ አሁን ንጽጽር ላይ የምንሰራው ወይም በለው ማንም ሁሉ ጊዜ ረግጠ የምንናገረው አንዲት ያለ ማረጃ እኔም ቢሆን ማንም ቢሆን አንዳችን ያለ ማረጃ ያወራ ነው ማለት ማስረጃ የሌለንን ውሸት ያወራ ነው። ያለ መረጃ ለማለት አይደለም ያለ መረጃ ነው ለማለት እኮ አይደለም። አሁን እኮ ይሄን ልጅ እኮ መረጃ አለው። ልጅ ያለበት ምክንያት ልጅ ይላል እኮ ቆዛ ሐዲሱ ላይ ልጅ ይላል። አሁን ምን መሰለህ ልጅ ሲል ማለት ነው የማጋነን ነገር ተጠቅመዋል። አሁን እዚህ ጋር ሙስሊሞችን የሆነ ነገር ለማድረግ ብሎ የማጋነን ነገር ተጠቅመዋል። ግን እዚች ጋር ለሙስሊሞቹ ግን ለሌሎቹ ሙሚን ለምትላቸው ምንድነው ምዕመናን ለምትላቸው ያ ነገር ፎልስ መሆኑ ስለሚረዱ ገብተዋል። ከዛ ጊዜ በኋላ ያንን ሰው መስማት ያቆማሉ ማለት ነው። እሺ አንተ ለምሳሌ አንተ ያሳደግከው ልጅ አለ የሆነ ልጅ አለሳ የሆነ ልጅ አሳደግከው ከጎዳና አሳደግከው አይደለም እኮ ልክ ናቸው አይደል? ልክ አይደሉም። ልክ ናቸው ይባላል። ይሄንን ማለት ነው የዛ የሰውየው እንደዛ ብሎ የሚረዳው ሰው አለ ገና ለገና ይኖራል ብለህ ሳይሆን በርካቶች ደግሞ በዚህ እየመጡ ነው። አንተ ማየት ያልቻልከው እኮ አይ እንደዚህ ነው እነሱ የሚያስቡትና እንደዚህ ልስጣቸው ሳይሆን ፎርጌት አባውዝም አንድ ሰው አልገባውምና አንተም ማብረስ አይገባ ልትኖር ነው እንዴ? ስለ እውነት ከሆነ የምትናገረው ስለ ሀቅ ከሆነ የምትናገረው ትክክለኛ ነገር ስለሆነ የምትናገረው መጽሐፍ ቅዱሳችን የሚለን እውነትን እውነት ውሸትን ውሸት በሉ። ብርሃን ከጨለማ ጋር ምንም ህብረት የለውም። ጨለማው ውስጥ አንድ አይደለም ነው ትናገራለህ። በእርግጥ ጥበብ ተጠቀም የሚለውን ኮሜንትን እኮ ወስጃለሁ። ጥበብ የሚለውን ሐሳብን ጥበብ አይደለም። አንተ የሆነ ቦታ ላይ ሆነ ሮንግ ነገር የሆነ ነገር ለማጋነን ለምትናገረው የምታወራው ነገር ለሙሚን ሙስሊሞቹ ይጠቅማቸዋል። ይሄ በቃ እዛች ጋር ውሸት ይሆንና ለሌላም ነገር ሀቅ ስታወራ አይሰሙህም ነው። እዛች ጋር ተሳስተሃል። አሁን ቀደም ልጅ የሚለውን ነገር አንድ ሰው የእንጀራ ልጁንም ቢሆን ማግባት የለበትም ማለት ክሊር ያሳደጋትን ልጅ ማግባት የለበትም። ይሄ ይታወቃል። ነብዩ መሐመድ ለምሳሌ እዚህ ጋር ፈቀዱ። ስለዚህ አንተ እዚህ ጋር ይሄን ነገር ስለ እንጀራ ልጅ ለመግለጽ ፈለክና ልጅ ብለህ ዝም ብለህ ፖሰት ነው አጥቷል። ስቲል አሁን ያ ሰውዬ የፖሰተው ልጅ የእንጀራ ልጅ ለማለት ቆይ ከዛ በፊት መጀመሪያ እኮ በትክክል እኮ ልጅ ነው እኮ እንዴት ብለህ ጠይቀኝ። ለምሳሌ ልበልህ አንተ ያሳደግከው ልጅ ባልተስብ ከተጠራ የጉዲፈቻ ልጅ እንደሆነ አታውቅም እንዴ? ወራሽ እንደሆነ አታውቅም በህግ ራሱ። ይሄ ማለት በጣም ሊበረታታ የሚገባው ነው። በዛ በነብዩ መሐመድ ዘመን በፊትም ነበረ። መሐመድ እኮ ስለዚህ መፖሰት ያለበት እንዴት ነው እኮ። ስለዚህ እኔም እኮ መፖሰት ያለበት ምንድነው ነብዩ መሐመድ የጉዲፈቻቸው ልጃቸውን እኮ ማግባት ይቻላል። የጉዲፈቻ ልጅ እኮ ማለት እኮ ልጅ ነው። ይሄ እንዴት ይደረጋል? መፖሰት ያለበት ገብቷል። ልጃቸውን አገቡ ብለህ ስትፖሰት ግን የስጋ ልጅ እንደዛ ብሎ የሚፖሰት የጉዲፈቻ ልጁ ያልሆነውን ያለ የሰማው ካለ ማስረጃ አምጣጣ። እሱ ትክክል አይደለም። የስጋ ልጁን እንደዚህ ያደርጋ ያለ የጉዲፈቻ ልጁን ተብሎ ነው እኛ የምንናገረው። የተናገረ የምታውቀው ሰው ሌላ ሰው ከኛ ውጭ ከኛ ጀማ ውጭ ይሄን ንጽጽር ከምንሰራው ውጭ ያለ ሰው ካለ እሱን አላውቅም። እሱን ትሰጠኛለህ ማስረጃ ማለት ነው። ምክንያቱም እንደዛ አንልማ ማንም አይልም። እኛ ውስጥ ያለ ሰው በተአምር የማደጎ ልጁን እያለ ነው ለምንጠቀመው የማደጎ ልጁ which is አባቱ ነው። በቃ እሱም ቢሆን አባቱ ነው። ስለዚህ የማደጎ ልጅ ማለት ልጅህ ነው በሌላ አማርኛ። ግን እኛ የማደጎ ልጁን ነው የምንለው። የምን ልጁን? የማደጎ ልጁ። ስለዚህ ወደ ፖይንታችን ብንገባ ምን ይመስልሃል? ፖይንቱ ምንድን ነው? ያ እየጠየከኝ የነበረው ላይ እንሂድበት አይደለ? ለነበር የቆንኩ ታስታውሰዋለህ? የነገርኩህ እኔ አሁን ቀደም የሆነ ልጅ ገባና አንዳንድ ሰዎች በጣም ማጠብቃቸው ሰዎች መጥተው የሆነ ነገር ይነግረዋል። እና ባለፈው እኔ በጣም ማረቀው ልጅ ስለ ነብዩ መሐመድ ስለ ደጃል ምንድነው አንቲክራይስት ነው ነገር መጥቶ ያሳየኝ ልጅ ማልጠብቀው ልጅ ነው መጥቶ ያሳየኝ ማለት ነው። ዛሬ ራሱ ቅድም መጥቶ ያሳየኝ ልጅ ጂሰስ ኢዝ ዘ ኪንግ ኦፍ ኪንግ ብሎ መጥቶ ስም ራሱ ልክ አይደለም ብዬ ጀመርኩኝ። ጂሰስ ኢዝ ዘ ኪንግ ኦፍ ኪንግ ለምን ይላል? ኪንግ ማለት ዘ ኪንግ ኦፍ ኪንግ ካለ
if Jesus is the king of king ኪንጎቹ እነማን ናቸው አልኩት። ኪንጎቹ ሰው ናቸው። ሰው ከሆነ ጂሰስን እንዲህ ከኪንጎች ጋር እያነጻጸሩ ጠይቄው ከዛ በኋላ እነዚህ ነገሮችን አመጣልኝ። ናሁት በጣም ቬሪ ኢምፖርታንት ነገር ማለት ነብያችን ለዓለም ያልተላኩ መሆኑን ከባድ ርዕስ ሊሆን የሚችል ነገር ነው። ገብቷል? ይሄ ለሙስሊሞች አይመችም። ገብቷል? ምክንያቱም እዚች ጋር ያንተ ነብይ ያንተ ነብይ እኮ ለዓለም አልተላኩም እኮ ያንተም ነብይ እኮ ለዓለም አልተላኩም እኮ አይልህም። ነብያችን ለዓለም አልተላኩም ስላችሁ ያንተም ነብይ ለዓለም አልተላኩም አይልህም። ለምን? ኦልሬዲ ለዓለም አልተላኩም ስለሚልህ ማለት ነው። አይመቸውም ማለት ነው። አዘ ሴም ታይም ደግሞ ምን ይላል መሰለህ? ቅድም የጠየቀኝ ላይ ክርስቶስን ስታየው እንዴት ነው? ሰው ነው የምታየው ወይስ አምላክ ነው ስትል እሱ ማለት ነው አትነጣጥለም። አሁን ለምሳሌ በእርሱ ይላል በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። የቆላስይስ 2:9 ላይ በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል። እኔ እዚህ ጋር በግልጽ ተረድቻለሁ። እዚህ ጋር በደንብ ተረድቻለሁ። ምክንያቱም እዚህ ጋር አምላክ 3 ነኝ ያለ ነበር። በጣም ግልጽ ነበር። ግን ያንተ መልስ ግን ምን ይሆን ነበር መሰለህ? ሆስት ስትሆን እዚህ ጋር ሳገኝ ሲል የሆነ ነገር ስትለው ምናምን ስትለው እሱ ያወራንበት ሌላ ነው። ለአንተ ረዛ ያወራነው ነው እንጂ ኢየሱስን ገብቷል። እሱ አሳየው ብዬ አሳየው አልኩ። ከዛ አሳየው ስለ የሆነ ነገር ትንሽ የሆነ ማሳየት ላይ ጋር የሆነ ነገር ስትለው ከዛ አሳየው አልኩ። ብታሳየው ታች ድረስ የለም እዚህ ጋር አማልክት ነን የሚል ነገር የለም። አብዱ የለም እኮ ቀስ ብዬ ማለት ነው። አብዱ የለም እኮ እለዋለሁ። ይኸው እዚህ ጋር አሳየኝ አልከኝ። እዚህ ጋር አሳየኝ ብለኸኝ ለምንድን ነው ያለፋኸኝ? ሳይኖር ለምንድን ነው ያለፋኝ? ለምን መሰለህ? አሳየኝ ስትለው እንደማታሳየው ስለሚያውቅ ነው አሳየኝ የሚልህ። ፎቶ ነው አይደለም እንጂ ካሳየው በኋላ ጥያቄ ነው የሚጠይቅ። የራሱን ኢንተርፕሪቴሽን ነው የሚሰጠው። ዝም ብሎ ማውራት ነው። ስለምናውቃቸው እኮ ነው። ከዛ ፖለቲካ የሚባል ነገር አለ። ሰርቶ ዝም ብሎ ሊወርድ ነው። የሱ ካለ ነው ይሰራል። ካለ እኮ ነው እሱ ያለው ነገር ካለ እኮ ነው አይደለም። ካለ ስለ የሆነ ቃል ይወስድና ጥምም ያርጎ ማለት ነው እዛ ጋር ተገለጠለት ያለበትን ቦታ እሱን መጣበቃለን። ቃሉ ልክ ያለ መሆኑን አታምንበትም ማለት ነው። ከምን ረግጥ አብዱልፈታ 10 ቦታ ከምን ረግጥ የጀመርነውን እንጨርሰው። ቅድም የጠየቀው ጥያቄ ምን ነበር? እዛኛው ቤት እንጃ ምን እንደጠየቁት ያወራን ማለት ነው። የሞተው ኢየሱስ ክርስቶስ ሲሞት ዓለምን ማን ያስተዳድራት ነበር ስለ መለኮት አይሞትም። እኔ ጠየቅኩ። እንዴት መሰለ? እኔ ነግሬያለሁ። ስለ ስላሴ አልጠየቅም። እኔ በክርስቲያኖች ከጠየቅኩኝ ስለ ስላሴ እንዳይገባኝ ነው የሚያደርጉኝ እኮ ያልኩ አይደለ? አንደኛ። ሁለተኛ ደግሞ ለአንተ የምትሳፋጥ የነበረው ሙስሊሞች በዚህ መልኩ እንደሚሄዱ በዚህ መልኩ ይሄዱባል ብዬ ነው ጠይቄ የነበረው። እኔ እንደዛ አምንበታለሁ ብዬ አይደለም። አልተረዳኸኝም ማለት ነው። እኔ እንደዛ አምንበታለሁ ብዬ ሳይሆን እነሱ እንደዚህ ይለዋል ነው። መልካም ኦኬ። ስለዚህ አሁን ክርስትና ላይ የምትጠይቀን ነገር አለ። እንዴት ነው እስኪ ስላሴ ስንል ምን ማለታችን ነው? የገባን የተረዳውን ነገር ማውራት እንችለው ነገር ካለ ማውራት እንችላለን። ቀኑ ሙሉ ስለ እስልምናም ስላለ ስለ ክርስትና ምንም በሆነ ማወቁ ተገቢ ነውና ብዬ ስለማምን ማለት ነው። እንደው ክርስትና ላይ ባቀው የምትለው ነገር ክርስትና ላይ ባቀው ነገር የምለው ነገር ለምሳሌ አሁን እኔ ከእስልምና ወደ ክርስትና ለመሄድ ብዙ ናቸው ክርስቲያኖች አሉ። ካቶሊክ አለ፣ ፕሮቴስታንት አለ፣ ኦርቶዶክስ አለ። ለምንድን ነው የተለያዩት? የትኛው ነው መርጦ? ለምን ከኔ በላይ አንድ ጴንጤ ከኔ በላይ ኦርቶዶክስን ያውቀዋል። አንድ ጴንጤ ከኔ በላይ ኦርቶዶክስን ያውቀዋል። አንድ ኦርቶዶክስ ከኔ በላይ ጴንጤን ያውቀዋል። አንድ ካቶሊክ ከኔ በላይ ኦርቶዶክስን ያውቃል፣ ጴንጤን ያውቃል። ለምን ነው የተለያዩት? የትኛውን ብዬ እሄዳለሁ? በጣም አሪፍ። እኛን አሁን እናስረዳ። የኛን የኦርቶዶክስን እናስረዳ። እንደ ኦርቶዶክስ ክርስቶስ ምን ብለዋል? ያመነ የተጠመቀ ይድናል ብለዋል አይደል? ስለዚህ ለመዳን ማመንና መጠመቅ አለብህ አይደል? ክርስቶስ አምላክ ነው፣ እግዚአብሔር ልጅ መሆኑን አምነህ ያመነ የተጠመቀም ነው። ስለዚህ አንዱ አሁን ፕሮቴስታንቶች ይወጡና አይ ጥምቀት አያድንም ይለዋል። አጎደሉ ማለት ነው አይደል? ተቃሉ ያመነ የተጠመቀ ይድናል።
እሺ ያመነ የተጠመቀ ይድናል። ያመነና የተጠመቀ ነው የሚለው ወይስ ያመነ የተጠመቀ ይድናል? ያመነ የተጠመቀ ገባኝ። ያመነና የተጠመቀና ያመነ የተጠመቀ ሁለቱም አንድ ናቸው። ምንም እና ይላችሁ ያመነ የተጠመቀ ሁለቱም አንድ ላይ ያይዞ ነው የሚናገራቸው። ያመነ የተጠመቀ ይድናል፣ ያላመነ ግን አሁን ተፈርዶበታል። ያመነማ የተጠመቀ ማለት ነው። ያመነ አምኖ መጠመቅ አለ። ከፍትለት እኮ ያመነና የተጠመቀ አንድ ላይ መሆን አለበት። ቴንክ ዩ ሶ አይ ጥምቀቱ አያድንም የሚል አለ። ከዛ ደግሞ ይመጣና መሰረታዊ ነገሮችን ነው የምልህ ዝም ብለን እንያዛቸውና አሁን የቤተክርስቲያን አስተምህሮቶችም ዋናው መግባት የፈልጉ ሰዎች ካሉ አስገባቸው፣ ችግር የለም። አንተ የምትለውን ነገር እሱ እንዲቀበል የሚያደርግ ምክንያት ይመስልሃል? አሁን ታስረዳሁት። የትኛው ጋር ልምጣ አለ እኮ አይደለም። የትኛው ጋር ልምጣ አይደለም። የትኛው ጋር ልምጣ አይደለም። ቃል አልሰማኝም። የትኛው ጋር ልምጣ ሳይሆን አይደለም። የትኛው ጋር ልምጣ ለማለት ካቶሊክ ለምሳሌ ከኔ በላይ እውቀት አላቸው ስለ ክርስትና። አንድ ጴንጤም ስለ ክርስትና ለምሳሌ ኦርቶዶክስን እንኳን ልምረጥ ብል እንዳለመርጥ የሚያደርገ ነገር አንድ ፕሮቴስታንት ከኔ በላይ ስለ ኦርቶዶክስ ያውቃሉ እና ኦርቶዶክስ እነሱ ለምን አልፈለጉም? ጴንጤ ደግሞ ካሉ አንድ ኦርቶዶክስ ደግሞ ስለ ጴንጤ ከኔ በላይ እውቀት አለው። ገና እኔ ገብቼ ከምመረምረው በላይ እነሱ በደንብ ያውቃሉ። አንደኛ ካቶሊክም ቢሆን እንደዛ። ትልቁ ነገር ደግሞ ከክርስትና ደስ የሚለኝ ደግሞ በነፃ ምርጫ ነው የሚመርጡት። እንደኛ ተገዶ አይደለም። እንደ ሙስሊም ተገዶ ቢሆን ኖሮ ያ ካቶሊክ ሆነ ተገዶ ነው። ለዚህ ስለ ኦርቶዶክስ ምንም አያውቅም ብዬ መገመት እችላለሁ። እንደ ሙስሊም ለምሳሌ በሙስሊም ዋሃብያ አይደል? አንድ ሰው ዋሃብያ ሆነ ተገዶ ስለሆነ ወይ የሆነ ነገር ምናምን ስለሆነ አውቀዋለሁ። ምንም ኖርማል ነው። ገብቷል? እናንተ ጋር ግን ሰዎች ይመርጣሉ፣ እውቀትም አላቸው። ገብቷል? ጴንጤ ሲሆን ነፃ ምርጫ፣ ነፃ ፍላጎት አለው። ዱላ ፈርቶ ሰይፍ ፈርቶ ምናምን አይደለም። ስለዚህ ያ ጴንጤ ከኔ የተሻለ ስለ ኦርቶዶክስ ያውቃል። አንድ ካቶሊክ ከኔ የተሻለ ስለ ኦርቶዶክስ ያውቃል፣ ስለ ጴንጤ ያውቃል። እርሱ እንኳን ያልመረጠውን ነገር እኔ እንዴት ነው ለምሳሌ ኦርቶዶክስን መርጠው ያ ጴንጤ ከኔ የሚሻለው ጴንጤ ኦርቶዶክስ አልመረጠም። ከኔ የሚሻለው እውቀት ያለው ጴንጤ ማለት ነው። ካንተ የሚሻለው እኮ ካንተ ነው የሚሻለው በምንድን ነው? አንደኛ ነገር ከኔ የሚሻለው ምናምን ስለ ሃይማኖት ጥሩ ልክ ነህ። አይ ልክ ነህ። ሶሪ እሺ ልክ ነህ። ጥሩ ብለሃል። እንትና ያውቃል ተቀበልኩ፣ ቶሎ ተቀበልኩ። እኔ ብዙ አልከራከርም። አመንኩ። ልክ ነህ። ስለዚህ አሁን ሰዎቹ ሳይረዱ ትክክል ናት የምትሉት እንዴት ነው ብለህ ጠይቀን። እሺ ኢዜላውን ምን ልጠይቀው መሰለህ? አንድ ትምህርት ለምሳሌ ሐዲስ አንድ ሐዲስ ትክክለኛነቱ የምናረጋግጠው እንዴት ነው? ድርፈት ትክክለኛ ሐዲስ የምትለው እንዴት ነው? አንድ ሐዲስ እንደ ሎጂክ ነው ማሳመን፣ እንደ ሙስሊም ነው እንደ ኖርማል እንደ ሙስሊሞች ነው መመለስ። እንደ እስልምና እንደ እስልምና መመለስ ለምን ታውቃለህ? ቆይ ቃል ተረጋጋ ፕሊዝ። እንደ እስልምና አሁን ከብዙ እስላሞችን በማየው ኤክስፒሪየንስ አንድ ሐዲስ ለሱ መልስ ካልተመቸው ይሄ ሐዲስ ውድቅ ነው። ለሱ መልስ ካልተመቸው ለሱ መልስ ከተመቸው ትምህርቱ እውነት ይሁን ውሸት ይሁን የምትለካበት ነገር እንዴት ነው? አንድ ሐዲስ ይሁን ሳይሆን እንዴት ነው የምትለካው? ግሬድ ሰጠው 5 አይነት ግሬድ ኖርማሊ ልክ ነህ። እንደ ሙስሊሞቹ ሳይሆን እንደ ሐዲሱ ካልከኝ፣ እንደ ሙስሊሞቹ ኤክስፒሪየንስ ሳይሆን እንደ ሐዲሱ ካልከኝ፣ ወር ደግሞ እንዳስተምሩት ካለ ሰሂህ ከሆነ ትክክለኛ ብለህ ትቀበለዋለህ። ዳይፍ ከሆነ ከፈለክ ትቀበለዋለህ፣ ከፈለክ ትጥለዋለህ። ስለዚህ ያ ትምህርት ከመሐመድ አንደበት መጥቷል ስትል ሰሂህ ግሬድ ትሰጠዋለህ አይደል? ቼኑን ታውቃለህ? ማለማ እንደሰጠህ አይደል? በጣም ጥሩ። ክርስትናንም እንደሱ እንድታየው ነው እኛም የምንጠይቅህ። ከክርስቶስ ቀጥታ የተማሩ ሰዎች አሉ፣ እግሩ ስር ቁጭ ብለው። የነሱ ደግሞ ተማሪዎች አሉ፣ የነሱ ተማሪዎች አሉ። ይሄ ቶታሊ ምን ይባላል? አፖስቶሊክ ሰክሴሽን ይባላል፣ ሐዋርያዊ ቅብብሎሽ። ለምሳሌ እኛ ጳጳሳችን ቀጥታ ከክርስቶስ ተሹሟል ብለን እናምናለን። እንዴት ብትል
ተከታታዮች ናቸው። ትደርስባቸዋለህ፣ ቼኑን ታውቀዋለህ። በቤተ ክርስቲያን ሂስትሪ ስትሄድ እዛ ድረስ ይደርሳል። ሃይማኖት ቀጥተኛ ነው እውነተኛ ነው የምንለው እኛ እንዴት ነው? ቼኑን ቀጥታ ስለምንደርስበት ክርስቶስ ጋር እንደርሳለን ነው። አንተ የምትፈልጋት ቤተክርስቲያን ምን መሆን አለባት አብዱ? እዚህ ውስጥ መካተት አለባት። ቀጥታ ከክርስቶስ ጋር ንክኪ መኖር አለበት። እሺ አሁን ለምሳሌ ስለ ማርያም ሄድና አስተምሮች ጋር አሁን አይለከና ገባኝ እኔ ብዙ እንትን አልፈልግም ጥሩ ብለኛል። ስለዚህ እነዚያ ምክንያቱም እነዚያ ያን አፕዴት ስላደረጉት ኦሪጂናል አይደሉም። ኢትስ ኦኬ ግልጽ ነው። እንደዛም አላልኩኝ። የምትፈልጋት ቤተክርስቲያን ምን መሆን አለባት አልኩ? ከማን ጋር መሆን አለባት ነው ያልኩ? ቀጥታ ከክርስቶስ ጋር አይደል? እስልምናን ራሱኛ ምንታቸው ለምን መሰለህ? ኦሪጂናል ነው ክርስትናን ስለማያውቀው ነው ያልነው አይደል? ኦሪጂናል ስለ አይደለም እኮ አልከኝ። ስለዚህ አይደለም የሚነገር ነው ማለት አለበት። ትክክል። ይኸውልህ እንዴት መሰለህ አሁን ሐሳቤ የጠቀሳቸው ቤተክርስቲያኖችን ይሁን ምንም ፕሮቴስታንቲዝም በለኝ ካቶሊክን በለኝ ማንንም ብትለው እዚህ ላይ ውስጥ አለ ወይ? ድንገት ጀመሩ ነው ወይ? አይተሃል ሐሳቤ እንዴት እንደሆነ ገብቶሃል አሁን? ከእሱ ቅድም እኮ ነው የገባኝ እሱ። ይሄንን ያንተ የቤት ስራ ይሆናል። ምን ልሆን ሳይሆን የሚባለው እውነቱ ላይ እንዴት ልድረስ የሚለው ጥረት ካንተ ይጠበቃል ነው ሐሳቡ። አፍተር ኦል ይሄን ይመስላል ሪፍሌክሽኑን ይመስላል። አሁን ብዙ ጊዜ ማለት ነው አሁን ለምሳሌ ኦርቶዶክስ ላይ እኔ ማርያም አታማልድም የሚል ምንም እኔ ስጋት የለብኝም። ምክንያቱም በቀላሉ ቁርአን ላይ መጠቀሱ ከሱረቱል መርያም ተብሎ መጠቀሱ በራሱ ሚስጥር ነው ብያናሉ በላኔ ማለት ነው። እና ብዙ ነገሮች አሉ ግልጽ ነገሮች እና አታማልድም የሚል ነገሮች እና ብዙ ጊዜ ደግሞ አሁን ክርስቲያኖችን ሳይ አሁን ጴንጤዎች ፕሮቴስታንቶች ጭራሽ እግዚአብሔር የሚሉት ነገር ስሙን አይጠሩትም። ኢየሱስን ነው የሚሉት። ይሄ ቅድም አንድም ነው ሶስት የሚባለው ነገር ለምንድን ነው በተወሰነ መልኩ አይገባኝም። በተዘዋዋሪም ደግሞ በአንድ በኩል ደግሞ እኔ ፖዚቲቭን ስለምወስድ ብዙ ጊዜ ፖዚቲቭን ነው የምወስደው፣ በነገራችን ኔጌቲቭን አልፈልግም። ከዛ ኢየሱስን ብቻ ብሎ ሲሰሙ ዞሮ አንድ ነው የሚለውን ነገርም ምክንያቱም ኦልሬዲ እሱ ለእኛ ስለመጣልን ለእኛ ቅርብ ሆኖ ስለመጣልን አብም ስለላከው ኦልሬዲ ከእሱ ጋር ኮኔክት እንድናደርግ ነው ኢትስ ኦኬ እላለሁ። ከዛ ወደ ክርስቲያኖቹ ጋር ስትመጣ ደግሞ ወደ ኦርቶዶክስ አይ ቲንክ እንደዛ ስትመጣ ምን አይነት ነገሮች አሉ? ብዙ ጊዜ ወደ ማርያም ጸሎት የማድረግ ነገር አለ። ወደ ማርያም ምክንያቱም በእርግጥ ለማርያም ክብርም አላህም እንደ እግዚአብሔርም ስለመረጣት ለማርያምም ክብር ነው ብዬ ወስዳለሁ። በእሷ በኩል ቫያ እሷ ጋር ሲኬድ ማለት ነው። እና ክርስቲያኖቹ ወደ ኢየሱስ እንትን ብለው ሲጸሉ አላይም ብዙ ጊዜ። ምንድነው ኦርቶዶክሶቹ ወይ እግዚአብሔር እያሉ ነው እንትን የሚሉት ምንድነው ወደ አብ ነገር መሰለኝ፣ ወር ደግሞ ወደ አብ ደግሞ በማርያም በኩል ነው አይደል? እነዛ አይደል ሲጸልዩ ምናምን ማለት ነው። ከ24 ሰዓቱ ቤተክርስቲያን የምታጠፋው ጊዜ ምን ያህል ነው ለክርስቶስ ሰጣ? ብዙም አላውቅም። እንዲሁ አሁን ጀነራ ነገር ነው የምነግርህ። ምን መሰለህ እኛ አሁን ማርያም አትመለክም ለማርያም ወደ ማርያም እንደዚህ ጸሎት ስትል ምልጃ ነው ያማልዳሉ። ኦፍኮርስ አሁን እመቤታችንን ታማልዳለች፣ እንደዚሁም ደግሞ ቅዱሳንም ያማልዳሉ። ይህንን ደግሞ እኛ ከራሳችን አምጥተነው ሳይሆን በመጽሐፍ ቅዱሳችን ያለ ነው። እያንዳንዱ መጽሐፍ ችግር የለብኝም እሱ ላይ። እሺ ጥቅስ እየከፈትን እንትን ልንል እንችላለን። አላህ መርጧታል። እሺ ቴንክ ዩ። የእሷን ብቻ ሳይሆን የሌሎችንም ጭምር ማለት ነው። ስለዚህ አሁን ዛሬ ገብርኤል ነው ብትል የሚወደሰው ማን ነው? በገብርኤል ቀን ቤተክርስቲያናችን ብትመጣ ክርስቶስ ነው። ቅዳሴ ሁሉ ስለ ክርስቶስ ነው። አስተምህሮቱ ሁሉ ስለ ክርስቶስ ነው። የሚመለከው ክርስቶስ ነው። ተአምራቶች ምናምን ሊነበቡ ይችላሉ እንጂ እንዳለ ሁሉ ነገሩ አምልኮት የሚሰጠው ለክርስቶስ ብቻ ነው። አንዳንዴ ምንድነው ቀድሞ የሚወጡ ስሞች የሆነ ስሞች አለ አይደለ? ሰዎች እንደዚህ ነው የሚሉት። እንደዚህ አይነት ነገሮች አሉ እንጂ አምልኮት ከክርስቶስ ውጪ
ለማን የሚገባው ብለን አናምንም። በእርግጥ አሁን ስታየው አሁን ስግደት ሲሰገድ ስታየው ስግደት በሁለት እንከፍላለን። አሁን ስንሰግድ የአክብሮት ስግደት አለ። አንተ አሁን ለምሳሌ እንደዚህ ጎንበስ ብዬ ሰላም ብለህ ሶስት አይነት ስግደት ነው ያለው። የአክብሮት የጸጋና የአምልኮት አይደለ? which means አላህም ምን ብሏል? ለአደም ስገዱለት ብሏል። እንደዛ ማለት ነው። እሱ ምን አይነት ስግደት ነው የሚለውን ጠይቅልህ። እሱ ጋር አታገናኝና የቤተክርስቲያን ብቻ እናስተምር። አይ መለኮታዊ አይደለም። ለዓለም ስገዱለት ያለው እኮ መለኮታዊ አይደለም። በቃ ችግር የለም። እሱ እኔ ምንም ችግር የለብኝም። አይ አሁን ለምሳሌ ክርስቲያኖች እንደ ሙስሊም ለማርያም ሰገድክ የሚለው ነገር እኔ እኮ አልቀበልም። በፖዚቲቭ ነው የምወስደው። ግን አንድ ሙስሊም የምትጠይቀው አንተ ለማርያም እንዴት ትሰግዳለህ ወይ ለጳጳስ እንዴት ትሰግዳለህ ሊል ይችላል። ገብቷል? አደምም አላህም እዚህ ጋር አዟል። ለአደም ስገዱለት ብሎ አይደለም ሰውን መላእክቶቹን እንኳን እንዲሰግዱለት አዟል። ያ ማለት አክብሮት ነው። ግን እኮ ደግሞ አንተ ለሰው ራሱ ጎንበስ ብለህ ሰላም ማለት በአክብሮት አትችልም። በእስልምና ሰገድክ ነው የሚባለው ለአክብሮት ራሱ። ስለዚህ አንተ የሆነ ሰውን አክብረህ ጎንበስ ብለህ ትልቅ ሰው ናቸው ጎንበስ ብለህ ሰላም ብትላቸው አመለካቸው ማለት አይደለም። ለምሳሌ አክብሮት ነው ልትለው የምትችለው። አይቻልም እኮ አልክ አንተ ደግሞ በእስልምና በእስልምና አይቻልም እኮ ለአደም ሲገዱ ብሎ እዚህ ጋር ደግሞ አይቻልም የሚለው አለ። ምክንያቱም አላህ ከሰው ጋር ስለሚፎካከር አይቻልም። እኛ ግን እዛ አይደለም። የአምልኮት ነገር የምንሰጠው በምንኛውም አይነት መልኩ ቢጠሩልን ለክርስቶስ ለአምላካችን ለአብ ለወልድ ለመንፈስ ቅዱስ ለአንዱ አምላክ ብቻ ነው ማለት ነው። ይሄ ነው ፖይንቱ ማለት ነው። እዚህ ጋር አንድ ሀሳብ ላንሳና አብዱል አሁን ለምሳሌ በጣም በቃ ለሀገር አሪፍ የሆነ ስራ ሰርተህ በአንተ ስም መንገድ ቢሰየምና ያ መንገድ ላንተ ቢሰጥ አብዱል ፈታ የተባለ ያ ቦታ ቢጠራ ምናምን ማለት ነው። አንተ የሆነ ቀን ላይ ብድግ ብለህ አስፋልቱን አንስቼ ቤት ልስራበት ማለት ትችላለህ? አትችልም። ያ ቦታ ለምንድን ነው የተሰጠው? ለኔ ክብር፣ ላንተ ክብር። ሁሉ ጊዜ አብዱል ፈታ በተባለ ቁጥር እዛ ቦታ ላይ አባትህ እየሄደ ቤት ይሰራል? አይሰራም። ታጥሶ ቅዱሳን አሁን ለምሳሌ ማርያም ቤተክርስቲያን ሲባል ገብርኤል እንደዚህ ቀን ሲባል እኛ ማስታወሻ እየሰጠናቸው ነው ላደረጉት ነገር። እግዚአብሔር በሰራው ስራ ውስጥ እነሱንም የምንጠራው ለምንድን ነው? ማንን ለማላቅ ነው? ባለቤቱን፣ የዛን የስራውን ባለቤት እሱን ነው የምናስብበት እንጂ በእንትን አይደለም። እነሱን ብቻ እያገነንን አይደለም። ተረዳኸኝ? አሁን ያነሳሁት ሎጂክ ምሳሌ ጋር ወይስ ልድቅ? ከዚህ ጋር የሚገናኝ ነገር ደግሞ ልንገርህ። በእስልምና ራሱ እንዴት እንደሚያስተምር ማለት ነው። ቁርአን ውስጥ እንትንም አላህ በወደዳቸው ሰዎች ያማልዳሉ ይላል። አንደኛ በጣም ትልቁ ነገር ደግሞ ልንገርህ፣ አይደለም ማርያም የቂያማ ቀን ህዝቦች ሄደው የሚጠይቁት ማንን ነው የሚጠይቁት? ነብዩ መሐመድ ነው የሚጠይቁት። አላህን እንዲሰግድላቸው መጀመሪያ አዳም ይጠይቁታል። አይ እኔ አልችልም ይላል። ከዛ በኋላ እንዲያለ እያለ ከዛ ስልጣኑን እዚህ ጋር ሲስተም ምን ተደረገ? ነብዩን እንትን ከፍ ለማድረግ ማለት ነው። ነብዩን ይጠይቃሉ እነዚያ ህዝቦች ወይም እኛ ማለት ነው። ሄደን ነብያችን እንጠይቃለን፣ እባክህ ጠይቅልን ምናምን ብለን ከዛ ነብያችን ናቸው ሄደው በአላህ በእግሩ ስር ምናምን ነገር የሚወድቀው እንትን የሚሉልን። ኦኬ ይዘለጣ እንዴ? ያ እንደዛ ነው። አሁን እሱ ሊሊ የፈለገውን ተረድተዋል። ቢፈታ እሱ ሊሊ የፈለገው ያ ለአክብሮት ነው እንጂ ያክብሮት ነው እንጂ አቡታ ላንተ ለሰራው ላለህ ነገር አክብሮት ነው እንጂ ያንተ ነው፣ ያን ነገር ያንተ ነው፣ በቃ እንደዚህ ነው መንገዱን ውሰደው እንደማለት አይደለም። እሱ ለኔ ግልጽ ነው። እኔ ለምሳሌ ግልጽ ነው። አሁን ምንድነው ያልኩ መሰለ? አሁን እኔ ለማርያም መጀመሪያም ከተረዳኸኝ እንደ ሙስሊም እኔ ነፃ ሆኜ ነው የምጠይቀህ። ይሄ እንደ እንትን አይደለም የምጠይቀህ። ለማርያም ይሰግዳል ብዬ አይደለም ያልኩት። ማርያም እንደዚህ ታደርግልኛለች ሳይሆን ነገሮች ለማርያም ትጠይቃለህ አንተ። እንዲያውም እግዚአብሔር ፊት ኢቭን እላለሁ አንተ ራሱ እግዚአብሔር የመጠየቅ አቅም እንትኑ ፊትህም እንትኑም ብቁ አይደለም። ማርያም እናትን ትጠይቃለህ፣ እሷ ትጠይቅልሃለች አይደለ? እንደዛ ብዬ መወስደዋለሁ። ገብቶሃል? ስቲል በማርያም ጥያቄው መጨመረው ምንድን ነው ግን ሁልጊዜ እንደዛ ነው የሚደረገው ማለት ሞር ማርያም ላይ ፎከስ ያደርጋሉ ኦርቶዶክሶች ማለት ነው። ማርያም ላይ ፎከስ ያደርጋሉ።
ፕሮቴስታንት ደግሞ ኢየሱስ ላይ ፎከስ ያደርጋሉ። እኛ ፎከስ ስትለው ለምሳሌ የምታውቃለህ አሁን መጽሐፉ ላይ እናውራ ማለት የሆነ ምናልባት ተገራየው ሰው ትክክል ያልሆነ ሰው ሜቢ አይተልን ሊችል ይሆናል። ግን ፎከሳችን ምንድነው? መጽሐፉ ላይ ነው። መጽሐፉ ላይ አሁን ለምሳሌ እኛ እንደዛ ስንል መጽሐፍ ቅዱሳዊ ነው። እኔ እኮ ሰው እርግጠኛ ሆኜ አይደለም፣ በነገራችን ላይ ሰው እርግጠኛ ሆኜ አይደለም እኮ ጥያቄም መጽሐፍ ቅዱሳዊ በሆነ በመጽሐፍ ቅዱሳዊ ይዘት ያለው መጽሐፍ ቅዱሳዊ የሆነ ነገር ማለት ነው። ጥቅሶች ያሉት እግዚአብሔር በመጽሐፍ ቅዱስ የፈቀደው አሁን ቅድስና ሲባል ቅዱስ ስንልና እግዚአብሔርም ቅዱስ ብሏል። አሁን ቅዱሳን ስንልና ለእግዚአብሔር የምንሰጠው ቅድስናና ለቅዱሳን ለፍጡራን የምንሰጠው ቅድስና ደግሞ አይደለም። የእግዚአብሔር ቅድስና የባህሪ ቅድስና ነው። ይሄ በመጽሐፍ ቅዱስ አለ። የቅዱሳንም ቅድስና ደግሞ የጸጋ ቅድስና ነው። ይሄም በመጽሐፍ ቅዱሳችን አለ። ሮሜ ላይ ማየት ትችላለህ 12:6 ኤፌሶን ላይ ማየት ትችላለህ 3:8-9 ብዙ ቦታዎች ላይ ከፍቼ ላሳይ እችላለሁ። መዝሙረ ዳዊት ከብሉይ ኪዳን እስከ አዲስ ኪዳን ማለት ነው። ቅድስና ራሱ ለሰው የተሰጠው የተሰጠ ጸጋ ማለት የተሰጠ የፈጣሪ ግን የባህሪ የራሱ የሆነ ቅድስና ነው። እግዚአብሔር የሰጣቸው ቅድስና ስላለ ያንን ታከብራለህ። ስለመቤታችን ካነሳው ደግሞ አሁን ለምሳሌ በወይን ቤት በሰርግ ቤቱ ጊዜ ወይን አልቆባቸው ምናምን ነገር ካስታወስ ሰምተህ ታውቃለህ ታሪኩን? አላውቅም። ኦኬ ወይን አልቆባቸው ምናምን ነገር ወይን የላቸውም እባክህ ወይን እንትን በላቸው ብላ ውሃውን ወደ ወይን ለውጦታል። ኢሳ ሄዶ ምናምን ኢየሱስ በላተ ሰው እየተላለ እንደዚህ አሁን እነሱ አንተ ምን መሰለህ እንዴት ላስረዳ? አንተ አሁን ለምሳሌ ዱዓ አድርጉልኝ አትልም እንዴ? ትላለህ። በጣም ለሚሰግዱ ሰው በጣም ኢማን ላሉ ሰው በጣም ሁሉ ጊዜ በቃ እንትን ለሚሰው ዱዓ አድርጉልኝ ትልለ ታለ ነብዩ ሰው ናቸው ኡመቴ ላሉ ትላላችሁ አይደለ? በቃ ስለአንተ ይማልዱልሃል ይለምኑልሃል ማለት ነው። ተረዳከኝ? አንተ እኮ መለመን ትችላለህ፣ ግዴታ አይደለም። ግን ደግሞ አንተ እነሱ ደግሞ በጣም በንጽህና በቅድስና ስለሚበልጡ ማለት ነው አይደል እንዴ? ካንተ በላይ በጣም ፎከስ ስለሚያደርጉ ስለዚህ እኮ ቀለል አድርገህ ከእንደዚህ አይነት ኮንቴክስት ልትረዳው ትችላለህ። ይሄ ደግሞ መጽሐፍ ቅዱሳዊ ነው ወይ ነው እያንዳንዱ ጥያቄ። እያንዳንዱን አሁን እንደዚህ ይደረጋል አይደል? አዎ ይሄ ነገር መጽሐፍ ቅዱስ ውስጥ አለ። አዎ እኛ ጋር እንደዚህ ነው። ምክንያቱም ይሄ ቅድም ብሏል አፖስቶሊክ ሰክሴሽን ሲል ክርስቶስ ሲሰጠን ምንድን ነው የሰጠን? ቤተክርስቲያንን የመሰረታል። ቶማስ እኮ ምን አለው? የሰውን ልጅ አለ ጌታችን። አሁን የሰው ልጅ ብሎ ስለሚጠሩት የሰውን ልጅ ምን ይሉታል? ማን ይሉታል አለ። ግማሹ ነብይ ነው፣ ግማሹ እንትና ነው ይላል፣ ግማሹ እንትና ነው ይላል አሉት። ከዛ እናንተስ ማን ትላላችሁ? ሐዋርያቶቹ አንተ የሕያው የእግዚአብሔር ልጅ ነህ አለው። የአምላክ ልጅ ምንድነው? አምላክ ነው። ይህንን ስጋና ደም አልገለጠልህም በሰማይ ያለው አባቴ እንጂ በእውቀት አንተ በተፈጥሮ ይሄ ሊገባህ አይችልም። ተገልጦልህ እንጂ በሰማይ ያለው አባቴ እንጂ አንተ አለት ነህ፣ በአንተ ላይ ቤተክርስቲያንን እመሰርታለሁ አለ። ያ የተመሰረተችው ያቺ ጥንታዊ ቤተክርስቲያን የተመሰረተችው እሷ ነች። አሁን የእሷን አፖስቶሊክ ሰክሴሽን ነው የምንሄደው። የእናንተን እንዴት ብለንኛ በማርቆስ በኩል ነው ያው ሐዋርያቶቹን አላህ ሂዱ ወንጌልን ሁሉ ለዓለም ስበኩ ብሎ የላካቸው ሄደው ለዓለም ወንጌልን ሲሰብኩ ማለት ነው። በቅርብ ብሎ እኛ ጋር የደረሰችው በማን ነው? በማርቆስ በኩል ነው። ሰው እነዛ ሐዋርያት ከክርስቶስ ስር የነበሩትን በቅብብሎሽ እያስተማሩ የኖሩትን እያንዳንዷን ነገር ትውፊቱን ሁሉ ነገሩን ጠቅልለን ይዘን እንቀጥላለን ማለት ነው። ሁሉንም ነገር ሳናስቀር መሀል ላይ ግን ይመጣል ሳምባዲ ይወጣ ወይ ደግሞ ሌሎች ላነሳው ማለት ነው። ቢጊኒንግ አላቸው ሁሉም ማለት የጠራሃቸው ልጅ ካቶሊክ ብሎ ምንም በለው የሆነ ሰዓት ላይ ከመጣ በኋላ ካቶሊኮቹ ደግሞ ካታሆሊካ የሚባል መጀመሪያ ራሱ በነገራችን ላይ ካቶሊክ ነበር የምትባለው ቤተክርስቲያን ማለት ነው። ስሙ ኦርቶዶክስ የሚለውን ከያዘው ማለት ነው። ካቶሊክ የሚለውን ስም ተማራቱ። ካቶሊክም የሆነ ሰዓት ላይ አይ ይሄኛውን የመጽሐፍ ቅዱስ ነው ከ81 ውስጥ ይሄንን ነው ቅኖና መቀበለው ከዛ ውስጥ ይሄንን ነው መቀበለው የራሱን ኢንተርፕሪቴሽን ይዞ መጣ። በእኛ ቤተክርስቲያን ግን እያንዳንዱ ሰው የመሰለውን ነገር ማድረግ አይችልም። እነዛ ሐዋርያት ባስቀመጡት ጌታ ባስተማሩ ራሱ በተናገሩ በዛ መስመር ነው የምንሄደው። ያቺን መስመር በቃ አንለቅም ማለት ነው። ዶግማ አለን። አሁን ስርዓትና ዶግማ የሚባል አለ። ዶግማ የሚባሉት አሁን መሰረታዊና ቀኖና ደግሞ የሚባሉ አሉ። ቀኖና ደግሞ ዝም ብለህ አንተ የምትሽረው አይደለም። እሱም በሲኖዶስ ቅዱሳን አባቶች የሚለው እንደ አስፈላጊነቱ የሚሻሻሉ ስርዓተ ቤተክርስቲያኖችና ዶግማዊ ስርዓት ግን ከክርስቶስ ጀምሮ ማይነካ
እንዲጫፉ ልትለከው የማይገባ ስርዓት ነው። ያ ምንድነው ምስጢረ አምስቱ አዕማደ ምስጢራት ብለን የምንጠራቸው ማለት ነው። አንድ ክርስቲያን አንድ ኦርቶዶክስ ነው ሊባል የሚችለው አምስቱን አዕማደ ምስጢራት ሲያውቅ ነው። እሱ ምንድነው ምስጢረ ሥላሴ ምስጢረ አሁን የሥላሴ የአምላክ አንድም ሶስትም መሆን ምስጢረ ሥጋዌ የአምላክ በሰው ሰውነት መገለጥ ምስጢረ ጥምቀት ምስጢረ ቁርባን ምስጢረ ትንሣኤ ሙታን እንደዚህ እያልን እንገልጻቸዋለን ማለት ነው። እነዚህ አምስቱ መሰረታዊ አስተምህሮቶች ናቸው። በቃ ማይነኩ ከዘላለም እስከ ዘላለም ሊለወጡ ከዚህ የተለየ ትምህርት ይዘው ቢመጣ ይወጣል። ሐዋርያቶቹ አሁን አስተምረው ካለፉ በኋላ ከ300 ዓመት በኋላ ይሁን ከ100 ዓመት በኋላ ከ50 ዓመት በኋላ የሚሆን ሳምባዲ መጥቶ አይ እንደዚህ ነው ሲል አይ ይኸው ከዚህ ውጭ አይሆንም ቻው ትማራለህ፣ አይ እንደዚህ ትነገራለህ፣ አይ ቻው የፈለገ ለምን ምሁራቱ ነው ተረዳከ? አዎ እንደዛ ነው እኛ የምንቀበለው፣ እንደዛ ነው አፖስቶሎስ ሲስተም ማለት ነው። እና ስርዓተ ቤተክርስቲያናችንን አንበጣም ስርዓተ ቤተክርስቲያናችን ላይ ቀኖና የሚባለው አሁን ለምሳሌ ህፃን ልጅ አሁን ይጠመቃል አይደል? በ40 ቀኑ ሴት ወንድ ልጅ በ40 ቀኑ ክርስቶስ አሁን ያመነ የተጠመቀ ካለ በኋላ ምንድነው ያለው? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። ያንን ቤተክርስቲያን መሰረት አድርጋ አንተ ቤተሰቡ ክርስቲያን ከሆንክ ያንን ልጅ ልታስጠምቀው ትችላለህ። የአይን አባት ወይ ደግሞ የአይን አባት ስትጠመቅ ክርስትና አባት የሚባለው አለ አይደል? እሱ ምን አለው በስርዓቱ ፕሮሚስ አለው አስተምሮ ሊያሳድግ አውራጣቱን ይዞ ማለት ነው። በእግዚአብሔር ቃል ገብቶ ያስተምራል፣ ያሳውቃል። በዛ መልኩ ትቀጥላለህ ማለት ነው። ነገር ግን አንተ ምናልባት ታመህ ቢሆንና በ40 ቀን ቢቀነስ ወይ ቢጨምር ችግር አለው? ነቲንግ ችግር የለውም። ተረዳከኝ? ይሄ ምንድነው? ቀኖና ነው። ዶግማ ግን አይነካም። እንደዛ ነው ክርስቲያን ነው። አሁን ምን ላይክ አሁን ኦርቶዶክስ ላይ ልክ እንደ ምን ይመስላል መሰለህ? አሁን ምንድነው ጴንጤዎች ጋር አንድ አትራክት የሚያደርግ ነገር አለ። አዘ ሴም ታይም ደግሞ አንዳንድ ኔጌቲቭ ነገሮች ደግሞ ታያለህ። ላይክ እንደዚህ አንዳንድ ማስመሰል ነገሮች ምናምን ማለት ነው። ኦርቶዶክስ ጋር በጣም ደስ የሚል ነገር ይሄ ማስመሰል የሚባል ነገር ብዙ ጊዜ አታይም። ገብቷል? ኢቭን ወጣቱ ራሱ ማያነብ ከሆነ እንትን ማይል ከሆነ ወጣ ይላል እንጂ ይሄ እንትን ብዙ ማስመሰል ነገሮችን አታይም። ከዛ ውጪ ግን ኦርቶዶክስ ጋር ልክ እንደ ሙስሊሞች ቅድም ህዝቦቼ ሆይ ያለውን አይነት ነገር አታይም። በቃ ኦርቶዶክስ ጋር አሁን ሙሉ እርግጠኛ ሆኜ አይደለም ማወራ ያለውን ነገር ዝም ብዬ በኮመን ሴንስ ነው ማወራ። ኦርቶዶክስ ጋር ላይክ ኦርቶዶክስ ያልሆኑ ሰዎችን ልክ እንደ ሙስሊሙ በኔጌቲቭ አይን የሚያዩ ላይክ እንደ ወንድማቸው ኦር እንደ እንትን አሁን ቀደም ምን ነበር አሁን ፕሮቴስታንቶች ይመጡና ምን ይሉሃል? ኢየሱስ ይወድሃል ይሉሃል። ገብቷል? እዚህ አንተንም ኢንክሉድ አድርገው ማለት ነው። ኢየሱስ ይወድሃል የሚሉ ነገሮችን እንትን ይሉሃል። በቃ ላይክ ኢትስ ምንድነው ፍሪ ነው ማለት ነው። ገብቷል? አንተም ክፍት ነው። አንተም ይወድሃል። ነገራችን ላይ የግለሰቦች ችግር የግለሰቦች ነው ማለት ግለሰቦች እኔ በኮመንስ እኔ እኮ አንብቤ አይደለም እኮ እኔ ያለውን ነገር ዝም ብሎ ጀነራል ነው ማወራ የሚመስልህን ነው አንተ እኮ የሚመስለኝ እኮ ነው ማወራ። ከዛ ኦርቶዶክሶች ጋር ግን ኦርቶዶክሶች ልክ እንደ ሙስሊም ይሄ አጥር የማበጀት ነገር ይታየኛል ብዙ ጊዜ ማለት ነው። አጥር ተረዳኸኝ? ያለማወቅ የእውቀት ችግር ያለባቸው ሰዎች ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉ። ቤተክርስቲያናችን ግን እንደዚህ አይነት ነገር የለም። እንደውም እኮ በጣም ቁጥታችንን የሚለው ወንድም የራስህን ጉድፈታ የሰውን ጉድፈታ አትችልም። አንደርስታንድ አደረከኛ እንጂ ምን ሲገል የምታውቀው ነፍላት መስክር ማለትን አይደለም የሚያካትተው። አንዳንድ ሰዎች የሆነ እንደዚህ እንትን ሊሉ ምናምን እንትን ይችላሉ ማለት ነው። ግን ያ የግለሰቦቹ ችግር እንጂ ቤተክርስቲያናችን እንደዛ አይደለችም። ቤተክርስቲያናችን የሚወዳችሁ ጣውል የሚጠላው የሚረግማችሁ መርቁ ነው የሚባለው አይደል? ቤተክርስቲያን እኮ አሁን ታያት ስለ ሀገር ስለተቸገሩ ለጴንጤ ብላ ነው ሙስሊም ብላ ነው ነጥላ ነው አይደለም። ሁሉ የተቸገሩ የሰው ልጆች ሁሉ ቅዳሴ ላይ ለሁሉም ትጸልያለች፣ ለሀገር ትጸልያለች፣ ለሰው ልጅ በሙሉ ትጸልያለች። የተቸገሩትን ኦርቶዶክሶችን አይደለም የምትለው
ጴንጤዎችን አይደለም፣ ሙስሊሞችን አይደለም፣ ሁሉም ለዓለም ጠቅላላ ሰላምን ሁሉ ጊዜ ይሄ ጌታም የሰጠን ነገር ነውና ቤተክርስቲያናችን እኛ ዋና አስተምሮቱ ላይ ገብቷል አይደል? አስተምሮታችን ያንን ስለሆነ የሚለው ግለሰቦች አሁን እንደዚህ አይነት ፊሊንግ ካለባቸው ትክክልም አይደለም። ለሙስሊምም ለሁሉም ጸልዩ፣ ለሁሉም ነው ቤተክርስቲያን የምትለው ለሁሉም። ልክ ኢየሱስ ህዝቦች እንዳለው ማለት ነው እየቀጠቀጡት እየሰቀሉት ሰቅለውት እየገረፉት ለነሱም ጭምር ምሕረት ጠየቃል። ትክክል። ያ አሁን የሚጠሏችሁን የሚውለዱ የሚረግሟችሁ መርቁ ማንም ቢሆን በቃ እና ለዛም እኮ ቅዳሴያችን ላይ ለዓለም ሁሉ ለሰው ልጅ ሁሉ ለፍጥረት ሁሉ ሰላም እንዲሆን ምሕረቱን እንዲያመጣልን እዚህ ነው የምትጸልየው። ስራ እንደዛ ነው እኛ ጋር ያለው። አዎ ምንድነው እኔ በምን አምናለሁ መሰለህ? አንድማ ነው ብዙ ጊዜ ቤተሰባችን ነው የምንመስለው እኛ ራሳችን ሃይማኖቱን። እኔ በፊት አንድ ድሮ ካምፓስ እያለሁ ከምከራከርባቸው ነገሮች ውስጥ ያው የእስልምና ክርስቲያኖች የሚጠይቁ ጥያቄዎችን ሙሉ ይዘን እናሸንፋቸዋለን። እነዚህ ኦርቶዶክሶቹ ምናምን በክርክር ማለት ነው። እኛ በክርክር በሎጂክ ነበር፣ እስልምና በሎጂክ ነው ሳይንሳዊ ነው ምናምን እያልን ነበር ብናሳምነው ድሮ ማለት ነው። እና ከዛ ልክ ስናሸንፋቸው ኦርቶዶክስ እንደሚሉ ታውቃለህ፣ ሰዎቹ ናቸው እኮ ችግር ያለባቸው እንጂ ኦርቶዶክስ እኮ እንደዛ አይደለችም ይሉኝ ነበር። ሰዎቹ ናቸው ችግር ያለባቸው እንጂ የሰዎቹን ስህተት አይተህ ኦርቶዶክስ ላይ ለምን ትፈርዳለህ ይሉኛል። ሲሉኝ ምን ነበር ማቀርበው? እንዴ እዚህ ጋር ኦርቶዶክስ ማለት ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ሰዎችን ነው እንግዲህ እዚህ ጋር የሚገልጸው ማለት ነው። ስለዚህ ያንን ነገር ፕራክቲስ የሚያደርጉ ሰዎች ከሌሉ እራሱ ሃይማኖት የለም ማለት ነው። ሃይማኖት እኮ ኤግዚስት አያደርግም ማለት ነው። ወጥቷል። ፕራክቲስ የሚያደርጉ ሰዎች ከሌሉ ሃይማኖቱ ኤግዚስት አያደርግም ማለት ነው። የለም ማለት ነው። አሁን ለምሳሌ በእስልምና ሁሉም ሰው ፐርፌክት ነው። እስልምናን ተወውና እስልምናን ተወውና በሚያረክስ ፕራክቲስ የሚያረክስ ስትል አሁን ዳታ ልሰራ ይገባል። አንደኛ በመጀመሪያ ደረጃ ማለት ነው ዳታ በደንብ ልሰራበት ይገባል። ቁጥሮች ታስቀምጡ አሉ የሉም ስለብለ ልታስቀምጡ አትችልም። ፎር ኤግዛምፕል እኔ አላደርግም እንደዚህ። አብዛኞቻችን እዚህ ጋር ነው እንደዛ አይደለም። አትሊስት ቲክታክ ላይ ከእውቀት ማነስ አንዳንድ ሰዎች አንዳንድ እንጂ ከቤተ ክርስቲያን ከላይ እስከታች ያሉት በሙሉ እንደው ለምን በጣም ብዙ መልካሞች አይበዙም እንዴ? ይበዛሉ። አንተ እኮ እንደውም በዓለማዊ ህይወት የምታውቃቸውና ይሄ ሰውዬ ገሌ አሪፍ ነው ገሌ እንደዚህ ያደረገ የምትለው ሰው ወደ ኋላ ብትሄድ አብዛኛው ስታቲክስ ለመስራት ብንሞክር በምናውቀው ራሱ ኦርቶዶክስ ሆኖ ነው የምታገኘው። ኦኬ ጥፋትን ሲያጠፋ ልታገኘው ትችላለህ ያንን ኦርቶዶክስ። ሌላ ሰው ደግሞ ያ የዛ የግለሰብ ችግር ነው እምነቱን መተግበርና ያለ መተግበር። ቤተክርስቲያን ደግሞ ምንድነው አንተ ቆሽሻል አንተ ኃጢአተኛ ነህ ብላ አትባልም። አንተ ነገ ንስሐ ገብተህ የመመለስ እድል አለ። ተጸጽተህ ወደ አምላክህ የመመለስ እድል አለ። መመለስ አለ። ዛሬ ተሳስተሃል ማለት ነገ ትታረም ማለት አይደለም። አያሲዝም ገብቷል። አሁን ዛሬ እዚህ ጋር አንተ ይሄ ሰውዬ በጣም እንትን ነው ያልከው ሰውዬ ነገ ይቀየራል። ዝሙተኛ ነው ያልከው ሰውዬ ዝሙተኛ ስለሆነ ልግደለው ያልከው ሰውዬ ነገ ይቀየራል። መጠጥ እየጠጣ ያለ ሰውዬ መጠጥ እየጠጣ በጣም ስላስቸገረ ልግደለው ያልከው ሰውዬ በ40 ዓመቱ ላይ ሊቀየር ይችላል። ክርስቶስ ደግሞ ምንድነው ያለው? እኔ የመጣሁት ለማን ነው? ለኃጢአተኞች ነው አይደል እንዴ? ብሉበት ዘንድ አይደል? ለዛ ደግሞ ምን አስገብቶልናል? ንስሐ አለ። በንስሐ ትመለሳለህ። ንስሐ ስገባ ደግሞ እንዴት ነው ክርስቶስ የመጣበት መንገድ? ባለፈው ለኃጢአተኞች ነው የሚነገር ከዛ በፊት ነው የሚለው ወይስ እንዴት ነው? ያን ከመጣ በኋላ ነው ትንቢት ነው የምትለኝ ወይስ ከዛ በኋላ ነው ያለው? ራሱ ክርስቶስ ራሱ የመጣሁት እኔ የመጣሁት ለጻድቃን አይደለም ለኃጢአተኞች ነው ይላል። የት ነው የሚለው? መጽሐፍ ቅዱስ ላይ። ጻድቃንማ ኦልሬዲ ጸድቀዋል። ኃጢአተኞች ነው እንጂ ላድን የመጣሁት ባለ ኃጢአተኞች ነው ተፍላለሁ። መጽሐፍ ቅዱስ
ለጻድቃን አይደለም ሲል ምንድነው? ሰዎች ጻድቃን ነበሩ? ጻድቃን ሰዎችም ነበሩ እንዴ በጊዜው? ኖ አይ ጻድቃን ስለ አንተ አሁን ይሄ ገሌ በቃ በጣም ትክክለኛ ሃይማኖተኛ ነው የምትለው ሰው ይኖራል አይደለ? በስነ ስርዓት እኮ ነበሩ እንዴ ያኔ? ነበሩ እንዴ ያኔ? እንዴት ነበሩ ወይስ አልገባኝም። ጻድቃን የሆኑ ሰዎች ነበሩ ወይስ ዝም ብሎ ላይ የሌሉትን ሰዎችን ስለ ንጽህና ሲያወራ ነው? ምን አለ መሰለህ አይ ቲንክ ታሪኩ ከፍተን ብናነበው ይሻላል። ምን ለመሰለህ ከዛ በኋላ ምን ጠይቀህ መሰለህ ያው ኦልሬዲ ኢሳ የመጣው የሰው ልጅ በሙሉ ሲጀመር በቃ እንትን ጥፋት ውስጥ ስላለን ነው የመጣው። ስለዚህ ጻድቃን ሰው እኮ አልነበረም በወቅቱ ነው ገብቶሃል? ከድህነታችን ጋር ይሄ አሁን ከድህነታችን ጋር በተያያዘ ሳይሆን አሁን የዛ ሰዓትማ ኦፍኮርስ የሰው ልጅ እኮ በኃጢአት ምክንያት እንትን ብሏል። ነገር ግን አሁን ድህነትኛ እኮ እንዴት መሰለህ ጻድቃን ያለው ስለዚህ የሌሉትን በወቅቱ የነበሩ ሰዎችን ሳይሆን ዝም ብሎ ስለ ባህሪ እያወራ ነበር ማለት ነው። አንተ አሁን በክርስቶስ ዛሬ አምነህ ድነህ ተጠምቀህ ድኛለሁና እንደፈለኩ ሰው ልግደል ልትል ኃጢአት ልትሰራ አትችልም። ከዳከኛ ከዳንክ በኋላ ግዴታ አለብህ። ገባኝ። አሁን ይሄ ራሱ እኮ ምንድነው ኢየሱስ ሊያድነን እንደመጣ እኮ ማስረጃ ነው። በነገራችን ላይ እኔ የመጣሁት ለጽድቆች አይደለም ለኃጢአተኞች ነው። እንደዛ ያለ መጽሐፍ ቅዱስ ላይ አለ። ያን አስረዳለሁ። ቆይ ላይ በቪዲዮ ልክፈትልህ። ይሄ እኮ ምርጥ ነገር ነው። ገብቶሃል? ምክንያቱም ኢሳ ለኃጢአታችን የመጣ ምክንያቱም እኛ ጋር ኃጢአተኞች አሁን ለምሳሌ እንደ ሙስሊም ነብያችን ሰለላሁ ዐለይሂ ወሰለም ኃጢአተኞችንማ በቃ ያባረ ይረግማሉ እንጂ ለነሱ አይደለም የመጣው። ይረግማሉ እንጂ ያገላሉ እንጂ በጣም ኢንተረስቲንግ ነው። ከቁጥር 1 ጀምረን ራሱ ብናነበው ታሪኩ ከጥቂት ቀን በኋላ ትፍረናሁም ደግሞ ገብቶ በቤት እንደሆነ ተሰማ። በደጁ ያሉት ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎች ተሸክመውት ሽባ አመጡለት። ስለ ሕዝቡ ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ኃጢአቱን ተሰረየችልህ ብሎ ሰረየለት። ከጸሐፎችም አንዳንዶቹ ተቀምጠው ነበረ። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ኃጢአት ተሰረየችልህ ሲል ከአንዱ እግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ ገና በልባቸው ያሰቡትን በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን አሰባችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይንስ ተነሳና አልጋህን ተሸክመህ ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው አታውቁም? የሰው ልጅ እያለ የሚጠራው ራሱን ነው ጌታችን። ሽባውን አንተ እልሃለሁ ተነሳ፣ አልጋህን ተሸክመ ወደ ቤት ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁለቱ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። ደግሞም በባህር አጠገብ መጣ። ብዙም ሁሉ ወደ እርሱ መጡ፣ አስተማራቸው። ሲያልፍም በመቅረጫ ተቀምጦ ልብ በል እዚህ ጋር ሲያልፍም በመቅረጫ ተቀምጦ የነበረውን የእልፍዮስን ልጅ ሌዊያዊ አየና ተከተለኝ አለው። ተነስቶም ተከተለው። በቤቱ በማዕድ ተቀምጦ ሳለ ብዙ ቀራጮች ኃጢአተኞች ኢየሱስን ብዙ ቀራጮችና ኃጢአተኞች የተናቁ ኃጢአተኛ የተባሉት ማለት ነው በህብረተሰቡ ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩ፣ ይከተሉትም ነበር። ጸሐፎችና ፈሪሳውያን ከቀራጮቹና ከኃጢአተኞቹ ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላና የሚጠጣ ስለምንድን ነው አሉ። ኢየሱስም ሰምቶ ሕመምተኞችን እንጂ ብርቱዎችን ባለመድኃኒት አያስፈልጋቸውም፣ የታመሙት እንጂ ጤነኞች መድኃኒት አያስፈልጋቸውም አለ ማለት ነው። ኃጢአተኞች እንጂ ጻድቃንን ልጠራ አልመጣሁም አላቸው። አየው፣ ይሄ የሚያስለቅስ ነው ማለት ከዛ ዮሐንስ ደቀ መዛሙርቱን
ፈሪሳውያንን ይጦሙ ነበር ይልና መጣው ዮሐንስን የፈሪሳውያንን ደቀ መዛሙርቱን የሚጦሙትን አንተ ደቀ መዛሙርት ግን የማይጦሙትን ስለምንድን ነው ያንተ ደቀ መዛሙርት የማይጾሙት ስለምንድን ነው አሉት። ኢየሱስም አላቸው ሙሽራው ከእነርሱ ጋር ሳለ ሚዜዎቹ ሊጦሙ ይችላሉን? ሙሽራው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ነው። እኔ ከእነሱ ጋር እስካለሁ ድረስ ማለት ነው። ምክንያቱም ስለሚያርግ ሙሽራው ከእነርሱ ጋር ሳለ ሊጦሙ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ወራት ይጦማሉ። ባረጀ ልብስ አዲስ እራፊ የሚያጥፍ የለም። ቢደረግ ግን አዲሱ መጣፊያ አሮጌውን ይቦጭቀዋል፣ መቀደዱንም የባሰ ይሆናል። ባረጀ አቁማዳም አዲስ የወይን ጠጅ የማያኖር የለም። ቢደረግ ግን የወይን ጠጁ አቁማዳው ያፈነዳል፣ የወይን ጠጁ ይፈሳል፣ አቁማዳውም ይጠፋል። አዲሱ የወይን ጠጅ ግን በአዲስ አቁማዳ ይኖራል አለ እና ለዚህ ያለ ይቀጥላል። እዚህ ጋር ቆሞ ያላቸው በቃ እንደሚሄድ ያው እዚህ ጋር ትንቢትም እየተናገረ ነው ማለት ነው። አዎ ይናገራል እኮ ሙሽራው ከነሱ ጋር እስካሉ ድረስ አይጾሙም። ምክንያቱም ባሮጌው ላይ አዲሱን ኪዳን አስከቱበትም። ገብቷል አይደለ? በምሳሌ እያደረገውላ ነው የሚያስተምራቸው። በምሳሌ እያደረገ ነው በደንብ የሚያስረዳቸውና ስለዚህ እኔ ከነሱ ጋር እስካለው ድረስ አይጾሙም፣ እኔ ከሄድኩ በኋላ ግን ይጾማሉ ነው። ገብቷል አይደለ? የት ነው የሚሄደው ጌታ ሲባል ስለሚያርግ። ያ የሰማርያዋ ሴት ታሪክም አለ። የሰማርያዋ ሴት ቁጥር ስንት ነበረ? ታስታውሰው ከሆነ ከነሱ ጋር አሁን ከኃጢአተኞቹ ጋር እንግዲህ ቁጭ ብሎ እየበላ እሱ ምን አለ? ትልቁ ደግሞ ምንድነው በሽተኞች እንጂ መድኃኒት አያስፈልጋቸውም። ጤነኛው መድኃኒት አያስፈልገውም። ለበሽተኞች ነው እኮ እንደውም እንደዚህ ያ እኛ ጋር በሽተኞች አይፈልጉም። ታውቃለህ አይደል? እኛ ጋር በሽተኛ አይፈልግም፣ ይገደላል እንጂ። እስልምና ላይ በጣም ከሚገርመኝ ነገር አላህ ኩራተኞችን ይወዳል፣ አላህ ሙእሚኖችን ይወዳል፣ አላህ ሰጋጆችን ይወዳል፣ አላህ ባለጠጋዎችን ይወዳል፣ አላህ ንጹሆችን ይወዳል። እንደዚህ ቆሻሾችን አይወድም። ቦታ ግን አላህ ቆሻሾችን ይወዳል፣ እንደዚህ ይወዳል ሲል አንድ አላየሁም። ይሄ ደግሞ የለም ከተቃወም ጠላት ነህ እና ሁሌ የሚገርመኝ ነገር ነው። ጌታ ምስክሬ አይደለም ክርስቲያን ሆነ ሙስሊም እንኳን ሆነ ይሁን ነገር ካት ጠላት ነህ፣ ካፊር ነህ። አላህ ፊቱን አዙርቧል፣ ጀርባ ደርቋል። ነገ መጸለያችን ጀርባ ደረቅ ነው። ያ እና አላህ በቃ ምርጦችን ይወዳልና ለምንድን ነው ላለው ክርስቶስ ግን እያየው ነው አይደለ? ፍቅር ነው የሚባለው እኮ እኔ እነሱማ ነው ኦሬዲ ድነዋል። ለነሱ ነው የመጣሁት። እነሱን አቅርቦ ያቺ ሰማርያውያን ሴት ያቺ ዝሙት የሰራችዋን ሴት ያቺ ውሃ የምትቀዳዋን ሴት ታሪክ ብታይ አሜዚንግ ነው። በቃ ቆይ እንደምን ብናነብልህ ዮሐንስ 4:4 ነው ቃል እቺኛዋ ላንበበልቺ ሴትዮ ታሪክ በጣም የሚደንቅ ነው። ሰማርያዋ እኔ በጣም አድምጡ ገረባቸዋለሁ። ያቺ መቅደላዊት ማርያም እሷም ራሷ ታሪኳ በጣም በሚደንቅ ሁኔታ እንደው የሷ እኮ ሽቶዋን ሽቶ ገዝታ ሰብራን ስትል ይሁዳ እንደውም ይሄ ሽቱማ ውድ ነው በጣም እንዴ ምናምን ነገር ይላል። እሷ ግን በእንባዋ ነው የክርስቶስን እግር ያጠበችው። የሷ ይደንቀኛል። የጴጥሮስን እንባ የሷን እኔ ምዕራፍ 4 ምን ይላል መሰለህ? እንግዲህ ያለ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርቱ ያደርጋል፣ ያጠምቅማል ማለትም ፈሪሳውያንን እንደ ሰው ጌታ ባወቀ ጊዜ አለ። ይሁዳ ትቶ ወደ ገሊላ ደግሞ ሄዱ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ልጆች ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሴካር ወደምትባል የሰማርያ ከተማ መጣ። በነገራችን እነዚህ የሚነገሩት ነገሮች ቦታዎች ጂኦግራፊካሊ ሄደን ማሳየት እንችላለን። አሁን
ጂኦግራፊካሊ እያንዳንዷን ቦታ ያው ክርስቶስ እንደዚህ የተባለው ይሄ ቦታ ነው፣ እንደዚህ የተባለው ይሄ ቦታ ነው ተብሎ ሁሉ ነገሩ አለ። በደንብ ኢንተርናልም አውተርናልም እንትን ስለሆነው ማለት ነው። በዚያም ያዕቆብ ጉድጓድ ነበረ። ኢየሱስ መንገድ ከመሄድ ደግሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜው 6 ሰዓት ያህል ነበረ። ከሰማሪያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ስጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበረ። ስለዚህ ሰማርያዊቱ አንተ የይሁድ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና ሁለቱ በጣም እንትን አይባባሉም ማለት ነው። ኢየሱስ መልሶ የተናቁ ናቸው እነዛ ሳምራውያኖች የሚባሉት ማለት ነው። ኢየሱስ መልሶ የእግዚአብሔርን ስጦታ ውሃ አጠጭኝ የሚልሽን ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትን ውሃ ይሰጥሽ ነበር አላት። የምንን ውሃ ብታውቂ ምንለው ከላይ ያለው ምን አለ የእግዚአብሔር ስጦታና ውሃ አጠጭኝ የሚልሽ ሰው እሱ መጀመሪያ ምን አላት? ውሃ አጠጭኝ ሲላት ጊዜ አንተ አይሁዳዊ ሆነ እንደ ሳምራዊትን ሴት ትጠይቃለህ አለችው። እሱ ደግሞ ማለት የእግዚአብሔር ስጦታና የእግዚአብሔር ስጦታ ያለው ውሃውን ማለት ነው። የእግዚአብሔር ስጦታ ውሃ አጠጭኝ የሚልሽ ሰው ራሱን ማለት ነው። ማን መሆኑን ብታውቂ አለ አንቺ ትለምኚው ነበርሽ፣ የሕይወትን ውሃ ይሰጥሽ ምን ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ አለችው። መቅጃም የለህም፣ ጉድጓዱም ጥልቅ ነው፣ የሕይወት ውሃ ከየት ታመጣለህ አለችው። አልገባትም። በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን አለችው። ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ከዛ ጉድጓድ ማለት ነው። ኢየሱስ መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል አላት። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። ምንድን ነው የሚሰጣት? እባክህ ድንቅ እኮ ነው። አየህ፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ሆኖ ይሆናል እንጂ አላት። ጌታችን እሱ ውሃ ሰጥሻለሁ ያላት የዘላለም ሕይወትን ነው፣ አድንሻለሁ ነው። ሴቲቱ ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህ ውሃ ስጠኝ አለችው። እንዳልጠማ ውሃ በቃ እሷ ኖርማል ውሃውን ያሰበችው እንዳልጠማ ወደዚህ ጉድጓድ አስሬ ውሃም እንዳልቀዳ ይህንን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ አላት። 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህስ እውነት ትናገሪያለሽ አላት። ሴቲቱ ጌታ ሆይ አንተ ነብይ እንደሆንህ አያለው አለችው። እሷ ነች ባዩ ማለት አባቶቻችን አለ በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባውን ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግድ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋል። ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የማናገርሽ እኔ እርሱ ነኝ አላት። እሺ። በዚያን ጊዜ ደቀ መዛሙርቱ መጡና ከሴቲቱ ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጋለሽ ወይንም ስለምን ታናግራታለህ? ያለ ማንም አልነበረም፣ ያለ ሰው ማንም አልነበረም። ተደንቀዋል። ግን እንዴት እሷን ያናግራል ብለው ማለት ነው።
ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆን አለች። ከከተማ ወጥተው ወደ እርሱ ይመጡ ነበረ። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት ምግብ ማለት ነው። እርሱ ግን እናንተ የማታውቁት የምበላው መብል ለእኔ አለኝ። አየው ሙስሊሞች ክርስቶስን ይበላል ይጠጣል እንደዚህ ይሉና አሁን በብዛት አይደል እንዴ? እዚህ ጋር ምን አሉት? ክርስቶስን ብላ ሲሉት እርሱ ምን አላቸው? እናንተ የማታውቁት ሰው ያለ ምግብ አይኖርማ። እናንተ የማታውቁት የምበላው መብል ለኔ አለኝ፣ ምግብ ለኔ አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላውን አንዳች ሰው አምጥቶለት ይሆን ተባባሉ፣ አልገባቸውም። ኢየሱስም እንዲህ አላቸው፣ የእኔስ መብል የላከኝ ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው። እናንተ ገና 4 ወር ቀርቷል፣ መከራም ይመጣል። 4 ወር ቀርቷል። እንግዲህ አስቡ፣ ቀድሞ ነው የሚነግራቸው። 4 ወር ቀርቷል፣ ገና 4 ወር ቀርቷል፣ መከራም ይመጣል ትሉ የለም። እነሆ እላችኋለሁ አይናችሁን አንሱ፣ 4 ወር ቀርቷል፣ መከራም ይመጣል ማለት አዝመራ ማለት ነው። አሁን እንደነጣ እርሻ ተመልከቱ። የሚያጭ ደሞዙን ይቀበላል፣ የሚዘራ የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባሉ። አንዱ ይዘራል አንዱ ያጭዳል የሚለው ቃል በዚህ እውነት ሆነዋልና እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኋችሁ። ሌሎች ደክመው ለእናንተ በድካማቸው ገባችሁ። ሴቲቱም ያደረግኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙዎቹ አመኑ። ሰማርያ ሰዎች ወደ እርሱ መጡና በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉ ከፊተኞቹ ይልቅ ብዙ ሰዎች አመኑ። ሴቲቱም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል። እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበረ። አንቺ ስለነገርሽን ስለ አንቺ ንግግር አይደለም አሁን የምናምነው፣ ራሳችን በዓይናችን አይተናል። እርሱ ማን ነው አሏት። እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበረ። ከ2 ቀኖች በኋላ ከዚያ ወጥቶ ወደ ገሊላ ሄደ። ነቢይ በገዛ ሀገሩ እንዳይከበር ኢየሱስ ራሱ መስክሯልና። ወደ ገሊላ በመጣ ጊዜ የገሊላ ሰዎች ራሳቸው ደግሞ ለበዓል መጥተው ነበርና በበዓል በኢየሩሳሌም ያደረገውን ሁሉ ስላዩ ተቀበሉ። ኢየሱስም ውሃው የወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆም ልጁ የታመነበት በንጉሥ ቤት አንድ ሹም ነበረ። ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለ ወደ እርሱ ሄዶ ወርዶም እንዲፈውሰው ለመኑት። ስለዚህም ኢየሱስ ምልክትና ድንቅ ነገር ካላያችሁ ከቶ አታምኑም አለ። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ ልጅ በሕይወት አለ አለው። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። እርሱም ሲወርድ ሳለ ባሮቹ ተገናኙት። ብላቴና በሕይወት አለ ብለው ነገሩት። እርሱም በጎ የሆነበት ሰዓት ጠየቃቸው። እርሱም ትናንት በ7 ሰዓት ንዳዱ ለቀቀው አሉት። አባቱም ኢየሱስ ልጅ በሕይወት አለ ባለው በዚያ ሰዓት እንደሆነ አወቀ። እርሱም ከቤተሰቦቹ ሁሉ ጋር አመነ። ይህ ደግሞ ኢየሱስ ከይሁዳ ጋር ገሊላ መጥቶ ያደረገው 2ኛ ምልክት ነው ይላል። እንዴት አየው? የሚገርም ነው። ደስ ይላል ፍሎ ራሱ። በጣም ብዙ ነገር ነው ደግሞ እዛ ጋር የምትረዳው። አሁን ለምሳሌ በእኛ ኢሳ የዓለማቱ አይደለም በጊዜ የተገደበ ለእስራኤል ህዝቦች ነው የእስራኤል ህዝቦች ነው የሚለው በመጽሐፋቸው ራሱ ለሚለው ራሱ እዚህ ጋር የዓለማቱ ጌታ እያለ ነው። የዓለማት ምንድን ነው? መድኃኒት፣ የዓለም መድኃኒት ነው። የዓለም መድኃኒት ነው የሚለው እንግዲህ አት ዘ ሴም ታይም ደግሞ ላይክ የወደፊቱንም ጭምር ይናገራል። ብቻ በጣም ከባድ ነው እንደዚህ በፍቅር መልኩ መግለጽ በጣም ከባድ ነው እና ትንቢቶቹን ደግሞ በነግር ምልትሆን ነው። አሁን ለምሳሌ ትንቢተ ኢሳይያስን በጣም ትደነግጣለህ። ትንቢተ ኢሳይያስ ምዕራፍ 53 እና
መዝሙረ ዳዊት ትንቢቶቹ በራሳቸው በጣም ወጣ ማለት ነው። እስክታወጣ ትንቢቱን እቺ ሳምራዊቷ ሴት 6 ሰዓት ላይ ነበረ ውሃ ልትቀዳ የምትመጣው። የሷን ታሪክ በዛው እንንገረው ማለት ባሏ 5 ባል ምናምን ሞቶባት ሰው ሁሉ ይጸየፋታል ታውቃለህ። በቃ እና 6 ሰዓት ሰው እንዳያት በ6 ሰዓት ነው የምትመጣው፣ ጠራራ ፀሐይ ላይ ማለት ሰው በሌለበት ሰዓት። እና እሱ አውቆ ነው ሊያናገራት ሊያድናት ስለፈለገ አውቆ ነው ያናገራት። ውሃ ስጪኝ ብሎ ሄዶ አውቆ ነው ያናገራት። እና ደቀ መዛሙርቱን ትቶ እንደውም ይባላል 100 በጎቹን ትቶ 1 በግ ለማዳን ይሄዳል ጌታ። እና የእሷን ታሪክ ስለሚያውቅ ልቧ በጣም እንደተጎዳ ስለሚያውቅ እሷን ሊያጽናና ነው ሄደውና ከዛ በኋላ እሷ ማመነች፣ መሰከረች ለሰው። ሰውን በሱ ምክንያት አመኑና የእሷ ታሪክ እንትን ነው በቃ 5 ባሎችን አጥታለች። በተለያየ ምክንያት ሰው ይጸየፋት ነበረ ምናምን እንደዛ ነው ታሪኳ። ኦኬ ገፊ የሚባል ነገር እንደዛ ነገሮች አሉ። የሚገርም ነው። ይሄ ትንቢት ነው በትንሹ። ይሄ አሁን በትንሹ ክርስቶስ በስጋ ከመገለጡ ከ1000 እስከ 700 ዓመት በፊት የተጻፈ መጽሐፍ ነው። ክርስቶስ በስጋ ከመገለጡ ትንቢት ወደፊት ይፈጸማል እንደተባለው ማለት ነው። ልክ ቁርአን ላይ ሱራ 61 5 ላይ በስሜ አህመድ ተብሎ ተጽፏል በኢንጂል ላይ እንዳሉት ነብዩ መሐመድ ማለት ነው። ትንቢት አሁን ያኛው የለም ትንቢቱ። ይሄ ግን ትንቢቱ ነው። ስማ በደንብ አንብበው። ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስራ አድጓል። መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰው የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸከመ። እኛ ግን እንደታመመ በእግዚአብሔር እንደተቀሰፈ እንደተቸነከረ ቆጠር ነው። እርሱ ግን ስለ መተላለፋችን ቁስል ስለ በደላችን ደቀቀ። የድህነታችንን ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ይህንን ቃል በቃል አሳያለሁ። አዲስ ኪዳን ላይ እኛ ሁላችን እንደ በጎች ተቅበዝባዦች ተቅበዝብዘን ጠፋን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? ከአፎቹም ጋር መቃብሩን አደረጉ። ከባለጠጎቹም ጋር በሞቱ ሆኖም ግፍን አላደረገም ነበረ። በአፉ ተንኮል አልተናገረም ነበረ። እግዚአብሔር በደዌ ያደቅቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውንም ያረዝማል። የእግዚአብሔር ፈቃድ በእጁ ያከናውናል። ነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ያሸክማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። እርሱ ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙዎች ሰዎችን ኃጢአት ተሸክሞ ስለ አመፀኞች ማለደ። ይሄ መቼ ነው የተነገረው? ገብቶካል? አዎ ቀድሞ ማለት ነው። ከ700 ከ1000 ዓመት በፊት ከ700 ዓመት ከ1000 ዓመት በፊት ከ1000 ከ700 እስከ 1000 በቃ እንትኖቹ ማቴሪያሎች በፊት እንግዲህ ማቴሪያሎች የተጻፉበት 700 ዓመት ይተገኛል፣ 1000 ዓመት ይተገኛል። የተለያየ ኮፒ ማለት ነው። ገብቷል አይደለ? በቃ ዝም ብለህ 700 ዓመት ነው። 700 ዓመት ማለት አስብ